ተመልካቾቻችን ተመልሰናል። ዶክተር መስመር ላይ ነሽ? ጤና ይስጥልኝ በድጋሜ አመሰግናለሁ። ያው ለማስታወቂያ ወጣ ነበር፣ ከማስታወቂያ ተመልሰናል። እንዴት ነው የምርጫው ሁኔታ? ወዴት እየሄደ ነው? አንዳንድ ነገሮች የሚደረጋሉ። ከዛ በፊት ግን እንደው ሚንሃል ስቱደንት ቲም የሚባለው አንቺም ታውቂዋለሽ፣ እኔም አውቀዋለሁ፣ ተመልካቾቻችንን በደንብ የሚያውቁት ነው። ካሁን በፊት በጥሩ ሁኔታ በተለይ አዲስ ገቢዎችን እኛ ኢትዮጵያ አይሁዳውያኖችንም ጭምር ጥሩ ከፍተኛ ተቋም ገብተን እንድንማር ጥሩ እድል አመቻችቶልን ነበር። ከተወሰነ ዓመታት ወዲህ ግን ያ ተሰርዞ ወደ ሌላ የተቀየረበት ሁኔታ አለ። አሁን ደግሞ ትንሽ የሚያካብድ ነገር ያመጡበት ነገር መስሎ ይታየና እንደው በዚህ ዙሪያ እንደው ምንድነው ያለ የተከሰተው? አሁን አዳዲስ ክሪቴሪየም ወይም ወደዛ ለመቀበል ቅድመ ዝግጅት የሚያስፈልጉ ነገሮች ማዘጋጀት ያለበት ነገሮች የሚባል ነገር አለና እንደው በዚህ ዙሪያ ያለው ሁኔታ ምን ይመስላል? ድምጽ አይሰማም በደንብ አቶ አይቸው ከይቅርታ ጋር። እሺ ቶሜር የሚፍሻል ሻፐርታ ኮልሽ ሺሽፖቲክ ሞሽ ታሪክ አሁን ይሰማል? ትንሽ ግን ቀደም መጀመሪያ ይሰማ ነበር። ሚንሃል ስቱደንትን በተመለከተ ያወጡት አንዳንድ ነገሮች አሉና ካሁን በፊት የኛ ማህበረሰብ በተለይ ከኢትዮጵያ የመጣን ይሁዳውያን በዚህ ተቋም በዚህ ከፍተኛ ማንኛውም ልጅ ከፍተኛ ተቋም ገብቶ እንዲማር ጥሩ እድል ነበረው። ከተወሰኑ ዓመታት በፊት ግን ይሄ ነገር ተቋርጦ ሌላ አዲስ ነገሮች እየወጡ ነው። አሁን ደግሞ አዲስ ነገር ይወጣል የበለጠ የሚያካብድና ያም በዛ ዙሪያ ምን ታያለሽ ለማለት ፈልጌ ነው። አንቺስ ምን እያደረግሽ ነው ያለው በዚህ ዙሪያ? አመሰግናለሁ አቶ አይቸው። እንግዲህ እንደሚታወቀው ሁሉ ማንኛውም አዲስ ገቢ ኦሌ ሀዳሽ ከየትም ሀገር ብትመጣ የመጀመሪያ ዲግሪውን የእስራኤል መንግስት ነው የሚከፍለው። ከኢትዮጵያ የመጣን ብቻ አይደለም የትም ዓለም የመጣ ለኛ ህብረተሰብ ግን ከዛ አልፎ እስከ ሁለተኛ ዲግሪ ድረስ ሁሉ ተሰጥቶ መቀጠላችን ይታወሳል። ነገር ግን ከብዙ አመት በኋላ ምን ሆነ? ኢትዮጵያ ተወልደን የመጣ ነው እዚህ የምንቀበለው ገንዘብ ስንማር የነበረው ቁጥራችን እየቀነሰ እዚህ የሚወለዱ ልጆች ቁጥራቸው እየጨመረ መጣ። በጣም ጥሩ። ግን እዚህ በመወለዳቸው እርዳታ አይቀበሉም። ስለዚህ ድሮ የተማርነው ሰዎች ተሰባሰብንና ይሄ ነገር እዚህ ለተወለዱትም እንዲሰጥ ተብሎ ባቀረበው ጥያቄ መሰረት የምስራዳ ክሊታ መስሪያ ቤት ወይም የክሊታው አዲስ ገቢዎችን የሚከባከበው መስሪያ ቤት ሐሳባችን ተቀብሎ ማስተናገድ ጀምሮ ነበር። እንደውም ምን ይላል መሰለ፣ ከሁለት ወላጆቹ አንዱ ፈረንጅም ሊሆን ይችላል፣ ወላጆቹ አንዱ ከኢትዮጵያ የመጣ ከሆነ ልጆች ሙሉ በሙሉ የትምህርት ወጪን እንዲሸፈን የሚል ነው። ክፍያው የዩኒቨርሲቲ ክፍያ፣ የኮሌጅ የኪስ ገንዘብ ሁሉ ነበር። ያንን ከ7 አመት በፊት የኛ ህብረተሰብ ተወላጅ ሆኑት እኛ ብዙ አመት ሆኖናል። እኛ እንደሁሉ እኩል መሆን አለብን። እኛ የሚሰጠን እርዳታ በቅሊታ ወይም ደግሞ አዲስ ገቢዎቹ በሚንከባከበው ክፍል መሆን የለበትም፣ ወደ ከፍተኛ የትምህርት ተቋም መሄድ አለበት ብለው ባቀረቡት ጥያቄ መሰረት ወደዛ ክፍል ተላለፈና ይሰጥ የነበረው እርዳታ በአብዛኛው ቀነሰ። እንደዛም እኛም እንደሁሉ መሆን አለብን። አዎ እንደሁሉ መሆን አለብን። ግን አንዳንድ ያቅም የችሎታ ጉዳይ አለ እዚህ ላይና ትንሽ ወደዛ ቦታ ለመድረስም ድጎማ ያስፈልጋል፣ ድጋፍ ያስፈልጋል። ያ በሚያስፈልግብን ሰዓት ለምንድን ነው ራሳችንን ይቻል ብለን የሚቀርበው ሁኔታ ለምን እንደዚህ ነገር ተደረገ? ይሄ ነው በጣም የሚያሳዝንህ። ይሄ በሆነበት ሰዓት እንግዲህ 7 አመት ሆኗል። በዛ ጊዜ እኛ እንደሁሉ እኩል መሆን እንፈልጋለን፣ ግን ገና አልደረስንም። ወላጆች መክፈል አይችሉም። ለአንድ ልጅ ልትከፍል ትችላለህ። ከዛ በላይ ልጆች ካሉ የነዚህ ልጆች በር መዝጋት ነው። እስራኤልን በመሰለች በሰለጠነ ሀገር ካልተማርን ዋጋ የለንም። ስለዚህ ይሄንን የርገዛ ወገኖቻችን ያስቀሩት። የሚገርምህ ያ በመሆንበት ሰዓት ምን አመጡ? ከቤተሰብ መካከል አንዱ ከተቀበለ ሌላው አይቀበልም። የቤተሰብ የወላጆች የገቢ መጠን መታየት አለበት። የገቢው መጠን ብቻ ሳይሆን ደግሞ ያንን እርዳታ ለማግኘት በበጎ ፈቃደኝነት በርካታ ሰዓቶችን መስራት አለባቸው የሚል ነበር። ይሄ በጣም ከባድ በመሆኑ ብዙ ጊዜ ስንወቅስ ከቆየም በኋላ መጨረሻ ላይ በተለይ አሁን ባለፈው ብዙ ስንነጋገር እኔ ክነሴት ከመግባቴ በፊት ነው ከ7 አመት በፊት የሆነ በክነሴት የትምህርት ኮሚቴ አባል ነኝ። ይሄን ጉዳይ አንስተን ስንነጋገር ለምን ተቀነሰ? ይሄ እርዳታ መቀነሱ የኪስ ገንዘብ ሁሉ ነበር። ያኔ ድሮ በየወሩ 600 ሸቄል ነበር። ያ ሁሉ ቀረ። የሚሰጠው ገንዘብ የሚገባቸው እንኳን የተባሉት ሙሉ የትምህርት ክፍያ መሆን ሲገባው ለምሳሌ 13000 ሸቄል እንደሆነ የሚከፈለው በአመት የሚሰጧቸው 10000 ነው።
እና በጣም ተማሪዎቹ ተጎዱ፣ ብዙዎቹ ትምህርት አቋረጡ። ይሄን ያደረጉት የገዛ ወገኖቻችን ናቸው። አየው ቅድም እንዳልነው ምንድነው መርዳት ከሚገባው ቦታ ላይ መርዳት አለበት እንጂ እኛ እንደሁሉ እኩል ነን ማለት አንችልም። እኩል ለመሆን አሁን ይሄ እርዳታ ያስፈልገናል። አሁን ከዛ በኋላ ችግሩን በየጊዜው ስናነሳ ክነሴት ከገባው በኋላ በትምህርት ኮሚቴው ምን አደረጉ? አሁን ደግሞ አዲስ ለውጥ አመጡ። ምን ለውጥ አመጡ መሰለ? ለምሳሌ የተወሰኑ የትምህርት አይነቶችን የሚማሩ ሙሉ የክፍያ ያገኛሉ። የተወሰነ ትምህርት የሚማሩት አያገኙ። ምሳሌ ምሽፓቲም ህግ የሚያጠኑ ልጆች ሙሉ ክፍያ ያገኙ። በሌላ በኩል መሐንዲስነት የተለያዩ የሚማሩት ሙሉን ያገኛሉ። እንዴ ትምህርት አንድ ሰው የፈለገውን መማር አለበት እኮ። ይሄ መብትን መጻረር እኮ ነው በአንድ በኩልም ያ ነው። በእኔ የፈለኩትን ለምሳሌ አቶ አይቸው አንተ መሐንዲስ መሆን ፈልገህ ከሆነ እኔ ማጥናት የምፈልገው ታሪክ ነው። ታሪክ ማጥናት የምፈልግ ከሆነ ወይም የመሬት ምርምር ጥናት የምፈልግ ከሆነ ለምን አንተ ሙሉ ሲሰጥ ለኔ ለምን ሙሉ አይሰጠኝ? አየው እስከ 40% ሁሉ መቀነስ። ይሄ አሰራር አሁንም የሚገርም። በዚህ ኮሚቴ ደግሞ የኛን ሰዎች አስገብተዋል። የኛ ህብረተሰብ በተለያዩ አካል የሚገቡ የሚቀመጡ የህብረተሰባችን ጥቅም ማስከበር አለባቸው። ያ ነው ለዛ ነው የሚገቡት እንጂ ጥቅም ማስከበር የማይችሉ ከሆነ ለምን ያስፈልገናል ሰው መግባት? ወይም ደግሞ ስራው እንዳሰቡት የማይሄድ ከሆነ ለህብረተሰቡ መጣው ማሳወቅ አለባቸው። እምብኝ ብለውናል ካሉ እንተባበራለን። ያ ብቻ ሳይሆን የሚገርም ይሄን የሚያደርጉ ሰዎች ወደ ስብሰባ ያመጧቸው ወደ ክነሴት የትምህርት ኮሚቴ ሲጠሩ አይመጡምና የሚሰራው ስራ በጣም የሚያሳዝን ነው። ይሄ የትምህርት ክፍያ ከምስራዳ ክሊታ ወይም ከሚናላ ስቱደንት ወጥቶ ወደ ሌላ ወደ ከፍተኛ ትምህርት ተቋም ከገባበት ጊዜ አንስቶ በህብረተሰባችን ላይ ከባድ ጉዳት እያደረሰ ነው። ከሁሉም የሚያሳዝነኝ በዚህ የተባበሩት የኛ ህብረተሰብ መሆናቸው። ይሄም የሚያሳዝን እውነት ነው በእውነት። አሁን ምን እየተደረገ ነው? አሁንስ አዳዲስ ነገሮችም ይወጣሉ በዚህ ዙሪያ? አሁን የወጣው በበለጠ የሚጎዳ ነው። ቅድም እንዳልኩ አንተ የምትማረው ትምህርት አይነት ይወስናል የትምህርት ክፍያውን ለማግኘት። ስለዚህ ይሄ መድሎ መሆን የለበትም። አቅም ከሌለኝ አንተ የምትማረው ለምሳሌ ብዙ አመት ከሆነ ወይም ከፍተኛ ወጭ ቢጠይቅብህ ከሆነ ጨምረው ይስጡህ እንጂ የዛኛውን ቀንሰው አይደለም መስጠት ያለባቸው እኮ። አዎ እና በጣም ያሳዝናል። እኔ ልንገርህ አይደለ ራስ አሁን ያለንበት ደረጃ ብነግርህ ምንድነው የሚባለው? አንድ ሞኝ የወረወረውን ድንጋይ ብዙ ሰው ሊያወጣው አይችልም ይባላል። እና ከመጀመሪያው እንዲህ አይነት ጣጣ ውስጥ ስላስገቡን ያለ ማውጣት አሁን ትግል ነው ያለው። አሁንም አደራ የምለው መሰላችሁ በህብረተሰባችን ዙሪያ ህብረተሰቡን እናገለግላለን እያሉ በተለያዩ ቦታዎች የሚቀመጡ ሰዎች ችግር ካጋጠማቸው አልሆነም ብለው መጣው ህብረተሰቡን ያሳትፉ እንጂ ተሳታፊ ሆነው ህብረተሰቡን የሚጎዳ ህግጋት፣ ደንቦች ሲተላለፉ ቁጭ ማለት የለባቸው። በጣም የሚገርም ነው። እሺ እናመሰግናለን። መልእክቱ ግልጽ ነው። እስኪ የክነሴት አባል ታሊ ጎትሊን ጉዳይ እጅግ በጣም አነጋጋሪ ሆኗል። እሳቸውም ለፍርድ ይቅረቡ አይቅረቡ የሚባል ሁኔታም አለ። ቀደም ሲል ግን ከጋዜጠኛ ፋሲል ለገሰ ጋር ትንሽ ሰፋ አድርገን ተወያይተን ለያንቺ ምልከታ ለመስማት ስለፈለኩ ብቻ ነው። በጣም የሚገርም ነው። በእስራኤል ሀገር የክነሴት አባል ወይም የፓርላማ አባል ስትሆን በዚህ ዘመን በፓርላማ አባልነት ዘመን የፈለከው መናገር መብት የተጠበቀ ነው። ከፈለገው ቦታ ከቦታ መዘዋወር መብት የተጠበቀ ነው። ፖሊስ አይከለክልህም፣ ሊያቆምህ አይችልም። ወይም ይሄን ተናገርክ ተብላ ትጠየቅ። ይሄ የነጻነት መብት ነው፣ እንደፈለከው እንድትናገር ነው። ይሄ ሐሲኑት ይባላል። በታሊ ጎትሊብ ላይ በክነሴት አባል ታሊ ጎትሊብ ላይ የተነሳው ጥያቄ ምንድነው? ጥቅምት 7 ቀን 2023 ለደረሰው እልቂት የእስራኤል ሀገር ውስጥ መረጃ ድርጅቱ በተለይ ምክትሉ ስማቸው በይፋ የማይነገረውን በይፋ መናገሯ ነው። ጉድለት ታይቶባቸዋል፣ ከሐማስ ሰዎች ጋር ግንኙነት አድርገዋል፣ ይሄ ነገር እንደሚመጣ ያውቁ ነበር የሚል መረጃ አለኝ በማለት ታሊ ጎትሊብ የክነሴት አባሏ ይሄንን ተናገረች ወይም በጽሁፍ አቀረበች። ስለዚህ ምንድነው ያሉት? መብቱ የፈለኩትን መናገር የሚለው ጸጥታን በተመለከተ መሆን የለበትም። በይፋ መታወቅ የማይገባውን ሰው ማጋለጥ የለባትም በስራው ምክንያት ማለት ነው። ይሄንን በሚለው ነው ያለና በዚህ ላይ ነው ከትላንት ጀምሮ ክርክር ያለው፣ ከፍተኛ ውይይት ነው ያለው። እንደኔ ግምት የታሊን ለፍርድ ለማቆም ያላት መብት ይቀነሳል ብዬ አልጠብቅም። ለምን ይሄ ነገር ዛሬ በሷ ከተጀመረ
ለወደፊቱ ማቆሚያ አይኖረውም። የፓርላማ አባል ሆነ ተመርጠህ የፈለከው መናገር ማትችል ከሆነ የምትፈራ ከሆነ በጣም አደገኛ ነው ለዲሞክራሲ። ዲሞክራሲ ነው ማለትም ይከብዳል። በጣም ይከብዳል። ለምን አንድ ሰው የፈለገው መናገር ካልቻለ ተጨማሪ የህዝብ ተመራጭ የህዝብ ተወካይ ሆኖ እንደፈለገው መናገር ካልቻለ ይሄን ተናግረሃል ተብሎ እንዳይከሰስ እኮ ነው። ፍርድ ቤት እንዳይቆም እኮ ነው። ያ ነው አላማው። ያ በመሆኑ ነው ለምሳሌ አሁን ተሰሙ ከሆነ ብዙ ጊዜ የአረብ የክነሴት አባላት ስንት ጊዜ ነው እስራኤል የሚሳደቡት? ስንት ጊዜ ነው ወታደሮቻችን የሚኮንኑት? ስንት ነገር ነው መጥፎ የሚናገሩት? ግን ከዲሞክራሲው አንዱ ጨዋታ ስለሆነ በዚህ ጉዳይ ላይ በፖሊስ ተይዘው ተመርምረው ለፍርድ ቀርበው አውቁ እና ይሄ መብት መነካት የለበትም ነው የኛ አቋማችን። አመሰግናለሁ ዶክተር። እስኪ ወደ ጦርነቱ እንመለስ። የ17 ሰዓት ጦርነት አሁን አሳልፈናል። በጣም ይገርም። ትናንትና በተጠባባቂ ወታደር ነበርኩ፣ ዛሬ በጋዜጠኝነት እዚህ ቁጭ ብዬም እያናገርኩሽ ይገኛለሁና በተለይ ፕሬዚዳንት ዶናልድ ትራምፕ በጠቅላይ ሚኒስትሩን እንዲህ ያሏቸው ምናምን እየተባለ የሚነገር ነገር አለ። እንደው ለማስታወስ ያክልም ፕሬዚዳንት ዶናልድ ትራምፕ ጠቅላይ ሚኒስትሩን ምንም ነገር ሊያደርጉ አይችሉም እንዳደበድብ ወይም ለኢራን እንዳተኩስ ብዬ መልእክት አሁን ደውዬ ነግረዋለሁኝ። እሱ አይደለም የሚመራው እኔ ነኝ የሚመራው፣ እሱ አይደለም የሚወስነው እኔ የሚወስነው እያሉ የተናገሩበት አጋጣሚ አለ። ጠቅላይ ሚኒስትሩ ግን ይህን ሳይሰሙ ባይበገሪነት ለኢራን አስፈላጊውን አጠፊታ ሰጥተውና ይህን እንዴት ትመለከቸዋለሽ አንቺ? እውነት የግራ ክንፍ ርዕዮተ ዓለም ተከታዮች እንደሚናገሩት ነው ወይስ እንደው አንቺ ውስጥም ስላለሽበት አባልም ስለሆንሽ በክነሴት ውስጥ? አመሰግናለሁ አይቸው። በመጀመሪያ ደረጃ የግራ ክንፎች የሚናገሩት በሙሉ ጠቅላይ ሚኒስትራችን ከመጥላት የተነሳ ነው። ጠቅላይ ሚኒስትራችን ስለሚጠሉ ጠቅላይ ሚኒስትራችን ለማውረድ የማያደርጉት የማይናገሩት ነገር የለም። ስለዚህም ነው ብዙ ጊዜ አይተ ከሆነ ማንኛውም ነገር በፊተኛው ለምሳሌ ትራምፕ እንደተመረጡት ትራምፕ ናታንያሁ ጋር ተቆጥተዋልና አያነጋግሯቸውም ተጣልተዋል ሲባል ነበር። ያ ነገር ግን አይተናል። በአመት ውስጥ 7 ጊዜ ነው ጠቅላይ ሚኒስትር ቢንያሚን ናታንያሁ ዶናልድ ትራምፕን የአሜሪካውን ፕሬዝዳንት ተገናኝተው የተወያዩት። የአንድ ሀገር መሪ ትራምፕን ይህን ያክል ጊዜ በአመት ውስጥ ያገኘ ባለማችን የለም። ይህ የሚያሳየው የሁለቱ ግንኙነት ጠንካራ መሆኑን ነው፣ የሁለቱ መቀራረብን ነው። ሌላው ታስታውስ እንደሆነ ባለፈው አመት እስራኤል ኢራንን በደበደበችበት ሰዓት መጀመሪያ እስራኤል የራሷ ጥቅም ስለሆነ ራሷ ነው የጀመረችው፣ በኋላ ነው አሜሪካ የተጨመረችው ባለፈው 12 ቀን በተካሄደው ውጊያ። ከዛ በኋላም ደግሞ አሁን ባለፈው በነበረው አብሮ ባንድ ላይ ነው የእስራኤል መከላከያ ኃይል የእስራኤል አየር ኃይልን በማድነቅ የአሜሪካ ባለስልጣናት አንድ ላይ በመሆን ነው በኢራን ላይ ድብደባው የተካሄደ። ይህ ሁሉ የሚያሳይ በሁለቱ ሀገራት መካከል ከፍተኛ የሆነ መቀራረብና ግንኙነት መኖሩን ነው። ለግንኙነቱ ቁልፉ ደግሞ የሁለቱ መሪዎች መገናኘት ነው፣ የሁለቱ መግባባት ነው። ስለዚህ ባንድ ላይ ነው የሚሰሩት። ያ ሲባል የሚቀራረቡት ሰዎች አለመግባባት አይኖርም ይባላል? የለም፣ አይግባቡም አይደለም። አልፎ አልፎ አለመግባባት ይፈጠራል። በሌላው በኩል ደግሞ አትርሳ፣ አሜሪካ ትልቅ ሀገር ናት። አሜሪካ ሀያል ሀገር ናት። እስራኤል የመካከለኛው ምስራቅ ሀያል ሀገር ናት። ምንም መሬታችን ጠባብ ቢሆን ሁለቱ ሀገራት አንድ ላይ የሚሰሩት የጋራ ጥቅም አለ። አሜሪካ በመካከለኛው ምስራቅ እስራኤል ታስፈልጋታለች። እስራኤል ደግሞ የአሜሪካ ድጋፍ ያስፈልጋል። በጦር መሳሪያ ብቻ አይደለም፣ በተለያዩ ባለም አቀፍ መድረኮች በሚካሄዱ በተባበሩት መንግስታት ድርጅት በተለያዩ ቦታዎች እስራኤልን በማውገዝ ለሚቀርቡት አሜሪካ ድምጽን በድምጽ የመሻር መብቷን በመጠቀም ሁልጊዜ ከእስራኤል ጎን ናት። ስለዚህ አሁን የታየው ምንድነው? እስራኤል ወደ ክልሏ ከሊባኖስ የህዝቡላ ሽብር ፈጣሪ ድርጅት ለሚተኩሰው እስራኤል በሊባኖስ እርምጃ ወሰደች፣ ደበደበች። በዚህ ጊዜ ኢራን ለምን እስራኤል ወደ ሊባኖስ ተኮሰች ማለት ኢራን ወደ እስራኤል ስትተኮስ ነገሩ እንዳይባባስ ካለው የግል ማለት አይቻልም የሀገራቸው ጥቅም ትራምፕ እስራኤል መልስ እንድትሰጥ አልፈለጉም። ጠቅላይ ሚኒስትር ናታንያሁ ምንድነው ያሉት? ኖ ይሄማ የማይሆን ነገር ነው፣ የራሳችን ጸጥታ የምንጠብቀው እኛ ነን፣ የእኛንን ህልውና የምንጠብቀው እኛ ነን በማለት ጠቅላይ ሚኒስትራችን ሳይበገሩ በትላንትናው ዕለት በኢራን ጠንካራ የሆነ ድብደባ አየር ኃይላችን ፈጽሟልና አቶ አይቸው የግራ ክንፎች የሚያወሩትኝ ውሃ ቀጠነ ብለው ነው። አማራጭ የላቸውም። አንዳንድ ጊዜ ይገርማል፣ ሁሉም ነገር በጠቅላይ ሚኒስትሩ ዙሪያ ነው። በቃ ይሄ የሚያሳየው ምናልባት
ምናልባት በአንድ ሰው ግለሰብ በጠቅላይ ሚኒስትሩ ባላቸውን ጥላቻ ለማባባስና ይህን እድል ተጠቅመው ለመጠቀም ያደረጉትኝ ሂደት መስሎ ይታያል። በትክክል ጠቅላይ ሚኒስትራችንን ለማውገዝ ጠቅላይ ሚኒስትራችን በጥሩ ማንሳት አይፈልጉም። እንዲያውም የሚገርምህ ይሄው እንግዲህ ምርጫ ሊቀርብ ነው፣ የቀረነ 3 ወር ቢሆን ነው። የእስራኤል መንግስት በጠቅላይ ሚኒስትሩ የሚመራው 4 ዓመት ይሞላል ብሎ ይጠበቃል ነበር። ሁልጊዜ ሲወራ የነበረው ሲናፈስ የነበረው የመንግስት ሊንኮታኮት ነው የሚል ነው። ሁልጊዜ የሚያወሩ ስለ ጠቅላይ ሚኒስትሩ አቶ አይቸው በእውነት አይደል ለተመልካቾች የሚገልጸው በየት ሀገር ነው በጦርነት ጊዜ በሰባት አቅጣጫ እስራኤል ለመጉዳት ተነስተው ይሄንን ጦር የሚመሩ ጀግና መሪ ጠቅላይ ሚኒስትር ቢንያሚን ኔታንያሁን ለመጉዳት በጦርነት ጊዜ ለፍርድ የሚያቀርብ የትኛው ነው? ያም ሆኖ ግን ጠቅላይ ሚኒስትራችን ፍርድ ቤት እየሄዱ በጦርነቱም ያገኙትን ውጤት እያየን ነው። የህዝቡላ ሽብር ፈጣሪ ድርጅት መሪ ናስራላ የለም፣ እስማኤል ኻኒዬ የለም፣ ሌሎችም የሉም፣ የኢራን መሪዎችም የሉም። ምናየው ነውና ይሄንን መቀበል ያቅታቸዋል። ጥላቻቸው ከአይናቸውን ሸፍኖታል ማለት ይችላልውና ያሞኔ አሁን ያለንበት ተጨባጭ ሁኔታ ብዙዎች የሚገርም ሁኔታ ነው። ሁሉም ከጥቅምት 7 2023 በፊት የነበረው ሁኔታ እንዳልነበረ ያ የነበረውና አሁን ያለው ልዩነቱን በከፍተኛ ደረጃ እየታወቀ ነገር ግን ዛሬ ምንም በዚህ ጦርነት ውስጥ እስራኤል ያገኘችው ነገር የለም ያሳካችው ነገር የለም ብሎ መናገሩ ይሄ ራሱ በእውነት ትልቅ ክደት ነው። ምክንያቱም ሁላችን የምናየው ነው ያየነው ነው። ኢራንን ብትመለከትም ኢራን በአንድ ቀን እስከ 300 ድረስ በአንድ ቀን ሳይሆን በተወሰነ ሰዓታት እስከ 300 ድረስ ሚሳኤል የተኮሰችበት ወቅት ነበር። ሂዝቡላም እስከ 150 የሚሆኑ ራኬት ሚሳኤሎች ይተኩሳል ተብሎ ተጠብቆ ነበር። ሐማስም ቢሆን እንዲሁ። ዛሬ ግን ኢራን አስወነጨፈች ቢባልም ምናልባት በቀን አንድ ነው የሚያስወነጭፉት። ለምን ነው እንደዚህ የሚሆኑ? አቅም ስለሌላቸው ስለተመቱ፣ መከላከያ ሰራዊታችን አየር ኃይላችን ስለመታቸው ነው። ይህ ሁሉ ደግሞ የጠቅላይ ሚኒስትሩ ቢንያሚን ኔታንያሁ የአመራር ሁኔታ ነው። እውነት ነው የተሰራውን ነገር ተሰርቷል ማለት መናገር መመስከር የአንድ ዜጋ ግዴታችን ነው ብዬ ነው የምጠቅሰው እኔ በዚህ ላይ። በእርግጥ በመንግስት ደረጃ ያልተሰሩ ነገሮች መደረግ የነበረው ያልተደረጉ ነገሮች ሊኖሩ ይችላሉ። አዎ እንደ ሰው ሆነን ብዙ ነገር መስራትም እንችለው ነገር አለው። ነገር ግን የተሰሩ ነገሮች ብዙ ናቸው። ያን ማንቋሸሽ ደግሞ ይሄ ተገቢ አይደለም ነው የምንለው። ወደ ምርጫ እንምጣ። ሰዓት እየቀረስን ነው። ወደ ምርጫው ስንመጣ የምርጫው ሂደት ምን ደረጃ ደረሰ? እንዴት ነው በሚቀጥለው የምርጫ ሂደትስ ቀን ተወስኗል? ተለይቷል? ምን ደረጃ ነው ያለው? በመጀመሪያ ደረጃ በህጉ መሰረት 4 ዓመት የሚሞላው ጥቅምት ላይ ነው። በጥቅምት ወር ምርጫ ይካሄዳል። ቀኑ ጥቅምት 26 ወይም ጥቅምት 27 ነው የሚለው ያ ተወሰነው ጊዜ ነው። ነገር ግን ከዛ በፊት ማስቀደም ይቻላል። ማስቀደም የሚለው ቢቀድምም 1 ወር ቢቀድም ነው ሲሆን አይቀድምም። ለምንድን ነው ይሄን ያልኩት? ክነሴት በምርጫው ህግ መሰረት የሚቀጥለው ምርጫ ከመድረሱ 90 ቀን ቀደም ብሎ መበተን አለበት። ያ ማለት የሽግግር መንግስት ነው የሚሆን። ከዛ በኋላ ገና አልደረስንም። አሁን ባለው ተጨባጭ ሁኔታ ቢቀረን ወደ ሽግግር መንግስት ለመሄድ ክነሴት ለመበተን በዛ ቢባል 1 ወር ነው የሚቀረን። ከ1 ወር በኋላ ከተበተነ ምርጫው በታቀደው መሰረት ይሄዳል። ሌላው የምርጫውን ቀን ለመወሰን የተለያዩ ፓርቲዎች ሊቀመንበሮች አንድ ላይ ይደራደራሉ የሚያስቀድሙ ከሆነ። በተለይ አትርሳቶ አይቸው ሀገይ ትሽሬይ በዓለቶቻችን እየደረሱ ነው። ሮሽ ሃሻና ብርሃን ሰረቀ፣ ከዛም ዮም ኪፑር ያስተሰረው ቀን የዳስ በዓል ባለመጸለት እየቀረበ ነው። ስለዚህ እነዚህ ቀናቶችንም በተመለከተ ለዜጋው የሚያመቹ ቀኖችን ይመረጣል። ያ ካልሆነ ግን በህጉ መሰረት ያው 4 ዓመት እየሞላን ነው፣ በቀኑ ይካሄዳል። ሁሉም የፖለቲካ ፓርቲ ዝግጁ ላይ ነው ያሉት። እኛ በስልጣን ላይ ያለነው አዳዲስ የፖለቲካ ፓርቲዎችም ይፈለፈላሉ። እንዲሁም ደግሞ በተቀናቃኞች ደግሞ የምታየው ነው ውህደት ይፈጥራሉ፣ ይበታተናሉ። ይሄ ትልቁ የዲሞክራሲ ጨዋታ ነው። በዲሞክራሲ ጨዋታም እኛም አብረን አለንበት። በሊኩድ ፓርቲም በተለያዩ ፓርቲዎችም የኛ ህብረተሰብ የሚሳተፉም አሉ። እኔ ማደንቀውና ማመሰግነው ይሄንን የአገልግሎት ዘመኔን ምንም ከባድ ጊዜ ቢሆን የጦርነት ጊዜ ቢሆን በጣም ብዙን በወታደር ቀብር ወታደር ሞቶ ያልሄድኩበት ቀብር የለም፣ ያላስተዛዘንኩበት የለም። ያም ሆኖ ግን ሙሉ በሙሉ እንዳቀድኩት ባይሆን ብዙ ነገሮችን ማከናወን ችያለሁ። ይሄ ሊሆን የቻለው ምንድነው? በሊኩድ ፓርቲ አባል በመሆኔ በዛ ብቻ ሳይሆን በጠቅላይ ሚኒስትሩ ነው እዚህ የገባሁት። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ነው በዚህ ቦታ ያስገቡኝና ይሄ በሙሉ እድል ሰጥቶኛል።
የተለያዩ ህግጋቶችን ካሁን በፊትም ገልጫለሁ ያስተላለፍኳቸው የፖሊስ ፋይል መሰረዙን የታዳጊ ልጆችን የሶሮካ ሆስፒታል ሰራተኞችን በጤና ጉዳይ ብዙ እንቅስቃሴዎችን በህብራት ኻሽማል ቋሚነት የማይሰጧቸውን የተለያዩ ብዙ እንቅስቃሴዎችን ለማድረግ እድል ሰጥቶኛል ጦርነትም ሆኖ ነው ማለት ቀላል ጊዜ አልነበረምና ለሚቀጥለውም እንግዲህ ከተሳካ ወገኔን ማገልገሌን እቀጥላለሁ በዚህ ዙሪያ እንደው አሁን የተሰናበትሽን ይመስላል ስለዚህ ምርጫውም ገና ስለሆነ የራሱን የቻለ ፕሮግራም አዘጋጅተን በሰፊው እንወያይበታለን በጣም ጥሩ እውነትክን ነው ለምርጫው ጊዜ ሲቀርብ እኔ በምርጫው የምለው መሰለኝ በዲሞክራሲ መሳተፍ ጥሩ ነው ያለንበት ዲሞክራሲ ሀገር ነው ወደ ውድድሩ በመትመጣበት ሰዓት ደግሞ የሚወዳደሩ ሰዎችን ችሎታ መገምገም ያስፈልጋል ልምድ አለ ወይ ችሎታው አለ ወይ ባህሉን ያውቁታል ቋንቋውን ያውቁታል ህብረተሰቡን ያውቁታል ወይ ለህብረተሰቡ ለማገልገል ዝግጁ ናቸው ወይ ሌላው ደግሞ የራስህም ኑሮ ይወስናል የራስህ ኑሮ አንተ ጠንካራ መሆን አለብህ ማትፈራ መሆን አለብህ ለስራ ፍለጋ አይደለም እዚህ አገልግሎት የምትሰጥበት መሆን አለበት ነው ማለት በርግጥ አሁንም በተለያዩ ቦታዎች ሰዎች ይደውሉልኛል ይጋብዙኛል ለውይይት እንነጋገር ይሉኛል እና እኔ ኃይልና ጉልበቴ ትልቁ ነገር የኔ ግሌ ብቻ ሳይሆን የህብረተሰቡ ነው ህብረተሰቡ እኔን ማወቁ ህብረተሰቡ አገልግሎቴን ማወቁና ህብረተሰቡን ደግሞ ማሳተፌ ነው በጤና ጥበቃ ሚኒስትር ጽፈት ቤት በኩል ለውጥ ያመጣሁት ልንገራችሁ የጤና ጥበቃ ሰዎችን በማሳተፌ ነው የኛ ሰዎች በሶሮካ ሆስፒታል የሰራተኞች ጉዳይ ሊሆን የቻለው ችግራቸውን ከነሱ ጋር በመሳተፌ ነው እና ይሄ አስፈላጊ ነው በርግጥ ብዙ ጊዜ ያለን እንገናኛለን በማስመልከት ለዛ ነው ወደላችሁ ለመጨረሻ ሰዓት የጨረስ ነው ማየት ምትንከለሻ ያን ደቂቃ ጊዜ 30 ደቂቃ ካላት ወይቸው በፈቃድ ከሆነ 30 ሰከንድ ለደቂቃ የፊታችን ማክሰኞ በ16 ቀን 6ኛ ወር 2026 ዓመተ ምህረት በፔታክ ቲክቫ ከተማ ትልቅ ስብሰባ አለኝ እና በዚህ ላይ ሁሉም ሰው የፔታክ ቲክቫ ነዋሪ ብቻ ሳይሆን በሌሎችም ቦታ የምትገኙ ወገኖቼ እንድትመጡ ጠይቃለሁ ይሄውም ከምሽቱ 6 ሰዓት ላይ ነው አድራሻው ሮሆብ ክነሴት እስራኤል 10 በተባለው ማዶን ነው በፔታክ ቲክቫ ከተማ የነገ የዛሬ ሳምንት ዛሬ ማክሰኞ ነው የዛሬ ሳምንት በ16 ቀን ይኖረኛልና ወገኖችን ለማግኘት እንደተለመደው ከናንተ ጋር ለመወያየት ለማዳመጥ ዝግጁ ነኝ አመሰግናለሁ የክነሴት አባል ዶክተር ጸጋ መላኩ ፈንታውን እጅግ በጣም እናመሰግናለን አብረሽን ስለቆየሽ አመሰግናለሁ ከዛ በፊት አንዲት ደግሞ ምለው ባንተ ጉዳይ በትላንትና ሁለት ጦርነት ሲጀመር ሁሉም ወደ ተጣዋቂ ውትድርና ነበር የሮጣችሁት አንተም ትላንትና እዛ ነበርክ አሁን የ17 ሰዓት ጦርነቱ ሲያበቃ ደግሞ ወደ ስርጭቱ መጣሃል ምመኘው ለወደፊቱ በዚሁ በሰላም አገራችን ተረጋግታ እናንተም ታዳጊ ልጆችም ተዋጊ ልጆቻችንም ምንድነው የሚባለው ወደ ሰላም ማህበረሰባችን እናገለግልበት መልካም ጊዜ ይኖር አዎ ለምታገለግልበትም አመሰግናለሁ ደም ሲል የተወያየንበት ሁኔታም ነበር በተለይ የ17 ቀን ሰዓት ጦርነት በኋላ ነው የተመለስነው በትናንትና ሁለት ምን ያውን በተጣባባቂ ወታደር ነበርኩ በደጀን ዞ የሚሰጠው መመሪያም ስንሰጥበርኩ ጦርነቱ ከንበል ይሄ 17ቱ ሰዓት ጦርነት ከተፈጸመ በኋላ ወጣን በደጀን ዙ ለእውነት የተናገርነው ነገር የለም በማህበረሰባችን ምንም እንኳን በተለይ በዚህ በእኛ በ140 ቴሌቪዥን ጣቢያችን ማለት ነው ያ ለኔ የፈለኩት ነገር ምንድነው አሁን ያለንበት ሁኔታ እንግዲህ ከፊታችን ሮብ ድረስ ከሀገራችን ከሰሜኑ ክፍል ጦርነቱ ደንበር ካሉት በስተቀር ከነሱ በስተቀር ያለው የሀገራችን ክፍል የመደበኛ ኑሮ እንደተመለስ ነው ከዛ ግን ያለው ሁኔታ ምንድነው ለምሳሌ አሁን የተለያዩ ድግሶችን ስብሰባዎችን እናደርጋለን ካልን ውጭ ከሆነ እስከ 100 ሰው ድረስ ከቤት ውስጥ ከሆነ ወይም ከአዳራሽ ውስጥ ከሆነም እስከ 400 ሰው ድረስ ነው የተለያዩ ስብሰባዎችም ትምርታዊ አዘልም ሊሆኑ ይችላሉ ማህበራዊ ስብሰባዎችም ሊሆኑ ይችላሉ ያን ማድረግ የምንችለው እስከ 400 ሰው ነው ቤት ውስጥ ወይም አዳራሽ ውስጥ ማለት ነው ያም መሆን የሚችለው ሁሉንም ሰው ተቀብሎ የሚያስተናግድ ያደጋ መከላከያ መጠለያ ክፍል ሲኖር ብቻ ነው ይሄን ማድረግ የምንችለው ስለዚህ ይሄ የደጀን ዙ መመሪያ ነው ምናልባት አሁን ያለውበት በሌላ ስራ ቢሆንም ያው በጋዜጠኝነቱ ቢሆንም ዞሮ ግን ትናንት የነበርኩበት በደጀን ዙ ማህበረሰባችን መቀበል ያለበትን ትክክለኛውን መግለጫ እንዲቀበል ይሄን እድሉን በመጠቀም ነው እንግዲህ እግዚአብሔር ይመስገን በሁለቱም ገብቼ እንዳገለግል
ፈጣሪ ስለፈቀደልኝም እስራኤል አምላክ የተመሰገነ ይሁን። ለዚህ ነው ይሄንን ምንለው ማቀርበው በአንድ በኩል ደስተኛ ነኝ እድለኛ ነኝ ነው ምለው። ስለዚህ በእውነት በየትኛውም በአገራችን ክፍል ግን የአደጋ ማስጠንቀቂያ ደወል በሚከፈትበት ሰዓት የአደጋ ማስጠንቀቂያ ደወል ስንሰማ ሁላችን ወደ አደጋ መከላከያ መጠለያ ክፍል መግባት ውጡ እስከሚባል ተጠብቀን መውጣት። የአደጋ መከላከያ መጠለያ ክፍሎችን በተመለከተ ደግሞ አሁኑን ጀምረን እያንዳንዳችን የራሳችን በውስጣችን በአካባቢያችን በሰፈራችን ያለውን የአደጋ መከላከያ መጠለያ ክፍል እንፈልግ፣ እንጠይቅ። ወዴት ነው ያለ? ከማን ያለ? የት ቦታ ነው ሄደን መጠጋት የምንችለው የሚሉትን ነገር በተለይ ደግሞ የተበላሹ ከሆነ የኛ የግላችን ከፎቁ ስር ያሉትኝ የአደጋ መከላከያ መጠለያ ክፍል የተበላሹ ከሆነ ማን ነው ይሄን ማስጠገን የሚችለው? ከማን ነው መጠየቅ የምንችለው? ለማን ነው መስራት የምንችለው የሚባለው እነኚህን ነገሮችን አሁን ማዘጋጀት ያስፈልጋል። ምክንያቱም የሀገራችን ሁኔታ አስተማማኝ አይደለም። ትናንት ለ17 ሰዓት ጦርነት ወጥተን ዛሬ ሰላም ነው ያለ ነው። ማን አስቦት ነበር? ማንም አላሰበም። ነገ ማልዳ ምን እንደሚፈጠር አናውቀውም። ከተወሰነ ሰዓታት በኋላ ሊፈጠር የሚችል ነገር አናውቀውም። ነገር ግን ለሁሉም ነገር እኛ ዝግጁ ነን፣ መጠበቅ አለብን፣ መዘጋጀት አለብን። ለዚህም ነው ከዛሬ ጀምሮ በቤታችን ውስጥ የአደጋ መከላከያ መጠለያ ክፍል ከሌለ ከህንፃው ስር ያለ የአደጋ መከላከያ መጠለያ ክፍል ጥሩ ካልሆነ ያን ለመጠገን መሞከር፣ ማስተካከል መሞከር የግድ ነው። ምክንያቱም ህይወት አድን ነው። ህይወታችን ሊፈጠር ከሚችል አደጋ ማዳን የኛ ኃላፊነት ነው ያለብን። ስለዚህ እገሌ ነው እገሌ ናት ኢሪያ ነው ወይ ኢሪያ አይደለም የሚለውን ነገር ወደ ጎን እንተውና ህይወት አድን እስከሆነ ድረስ ይሄን ነገር አሁን ሁላችን በእውነት ትኩረት ሰጥተን ለመስራት እንሞክር። ችግር ካለ ደግሞ ካሁን በፊትም ተናግረናል፣ ወደ ደጀንዙ ደውሎ መጠየቅ ይቻላል። 104 የደጀንዝ ስልክ ቁጥር ደውላችሁ 104 ደውሎ መጠየቅ ይቻላል። ምክንያቱም ምናልባት ያሉትን ችግሮችን ብዛት ያላቸው ሰዎች ሲደውሉ ተሰሚነት ሊኖር ይችላል። ካሁን በፊት ተናግሬ ያለው በተለይ በተጠባባቂ ወታደር በነበርኩበት ሰዓት እነዚህ ነገሮችን ባሉትኝ በሰፈራችን በአካባቢያችን ከህንፃው ስር ባሉትኝ የአደጋ መከላከያ መጠለያ ክፍሎች ያሉትን ችግሮች በሙሉ ለመፍታት የምንችለው በሰላማዊ ጊዜ ነው። አሁን ሰላም ያለበት ሰዓት ነው። አሁን እነዚህን ችግሮች መፍታት ይቻላል። አሁን ስለዚህ ነገር መነጋገር ይችላል። ጦርነቱ ሲደርስብን አይደለም። ስለዚህ ደውሉ። ግን ማህበረሰባችን ችግር የለበትም ማለት አይደለም። ነገር ግን ሲደውሉ አናይም። ምክንያቱም አንዳንድ ጊዜ እኔም እዛ ቦታ ተቀምጬ በእኛ ማህበረሰብ ውስጥ በሚኖርበት ከተማ በሚኖርበት አካባቢ የአደጋ መከላከያ መጠለያ ክፍል ችግር አለ ብዬ ስናገር ግን ደውሎ ያሳወቀ የለም ይሉኛል። ስለዚህ ምንድን ነው ማድረግ የምችለው? በግሌ ግን ብዙ ሰው ይደውልልኛል። በግሌ ግን ብዙ ሰው ይደውል ያናግረኛል። ስለዚህ 104 የደጀንዙ ስልክ ቁጥር ነው። በዚህ ደውላችሁ በአካባቢያችሁ በሰፈራችሁ የአደጋ መከላከያ መጠለያ ክፍል ችግር እንዳለ አስታውቁ። እናንተ መደወል ባትችሉም በየከተማዎች ያሉትኝ የኛ ማህበረሰብ የሚያገለግሉ በመማክርት ሸንጎ ተመርጠው የገቡትም እንዲሁም ማህበረሰባችን ለማገልገል የወጡትም ለነሱም ተናገሩና እነሱም ለደጀንዙ ቢሆን በደውሎ ማሳወቅ ይችላሉ። ምክንያቱም ጫና የሚባል ነገር አለ። ተጽዕኖ መፍጠር መቻል አለብን። እኔ ስናገር የእናንተ ስልክ ተጨምሮ የነሱም የከተማ መማክርት ሸንጎ አባል የሆኑትኝ የነሱም ተጨምሮ መፍትሄ ልናመጣ እንችላለን። እኔ ብቻዬን ግን መፍትሄ ለማምጣት አልችልም። ስለዚህ ደውሉ ለማለት ያህል ነው። አሁን ኮሎኔል መኮንን መስመር ላይ አለ። ሰላም ጤና ይስጥልኝ ኮሎኔል፣ እንደምን አለ? ታይታለኛቸው እንደምን ዋላችሁ? ሁሉ ሰላም ነው? አንተ እያልኩ ነው ማናገርህ። ምን አልከኝ? አንተ እያልኩ ነው ማናገርህ። ፍቃድህ ይሁን። እሺ። እንዴት ነው? ምን ነው ትራምፕ እኮ አስቸገረን፣ እንሂድ እንምታ፣ የጀመርነውን እንጨርስ ስንላቸው የለም አቁሙ ብለው ያስቆሙናል። ምንድነው ሁኔታው? ያለው ሁኔታ ምን ይመስላል? በመሰረቱ አሁን ሰዓት የምናየው ትንሽ ነገሮችን መቋጨት የማይቻል ሁኔታ ነው። በአንድ በኩል የትራምፕ ፍላጎት ነገሮችን በሰላም ለመጨረስ ነው። ትልቅ ጉዳይ ያለበት አሜሪካ ላይ እንደምታውቀው የዓለም ዋንጫ እግር ኳስ ጨዋታ በአሁኑ ሰዓት አሜሪካ በሁሉም ከተማዎች በሁሉም ሀገራት ይካሄዳል። አንድ ወር ያህል ሆኖም ግን እንደምታየው ከብዙ ጊዜ በኋላ እስራኤል እንደ ሀገር መከላከያ እንደ መከላከያ ከትላንት ወዲያ መሰለኝ ቤሩት ላይ ዳህያ በሚገኘው የቴሮሪስት ቡድን ሂዝቦላ ተቋማት ላይ በመተኮሱ ኢራን አጠፋ መልስ 2-3 ጊዜ ለ17 ሰዓት ያህል ውጊያ ነበር። ሆኖም ግን ትራምፕ ውጊያ ይሄን ነገርና ድርድሩን
ስለሚያንኮላሽፈው ሁለቱንም ሀገራት ኢራንንም እስራኤልንም መሪዎችን በመውቀስና በመለመን ታገሱን እስኪ ሰላሙን ይህን ሰላም ድርድር አልቋጨነውም። ስለዚህ በአሁኑ ሰዓት እንደምታየው ምንም እንኳን በሰሜኑ ሀገር ላይ ደቡብ ሊባኖን ውስጥ መከላከያ በአየር ኃይልም እየታገዘ ሲዶንን፣ ናባቲያን፣ ሌሎችም ከተማዎች ህዝቦቹን እንኳን ውጡ እያለ የመከላከያ ቃል አቀባይ በሚልካቸው መልእክቶች መከላከያ ስራውን እየሰራ ነው። ይህ ነገር እስከመቼ ነው ካልከኝ ግን ተመልሰን ነገም ጦርነት ልንገባ እንችላለን። ነገሩ አልተቋጨም። ኢራንም ይሄን ነገር አላቆመም ብላለች። እስራኤልም በመሰረቱ ምናልባት የኢራን ሚሳኤሎች እስራኤል ከደረሱ መልሰን እንደምንገባ አልጠራጠርም። ምክንያቱም አንድ ሉዓላዊት ሀገር ኢራንና አሜሪካ በሚያደርጉት ድርድር እስራኤል ባለባት የጦር ሁኔታ በሊባኖስ ላይ ጣልቃ መግባት የለባቸውም። የቴሮሪስት ቡድን ሂዝቦላ በዚህም እስራኤልን በሚጎዳበት ሰዓት እጃችን ሰጥተን አንቀመጥም። መከላከያ አለን፣ ብቃት ያለው ጥራት ያለው አየር ኃይላችን ብዙ ትጥቅ አለው። ስለዚህ ይሄን ነገር ችላ ምንለው መስሎ አይታየኝም። በዚህ ሁኔታ ነው የምንገኘው። በሁሉም ማዕዘን ነገሮችን አልቋጨንም። ሁቲዎችም እንደዚሁ እንተኩሳለን እያሉ ነው። እንግዲህ ይሄ ደግሞ እንደምታውቀው የኢራኑ አገዛዝ ነገሮቹን ለመበጥበጥና ጊዜ ለመውሰድ ይሄን ድርድር ላለመቀበል የሚያደርገው ሁኔታ ስለሆነ አሜሪካም ቢሆን ፕሬዝዳንት ትራምፕ ይሄን ያውቃሉ። የሚጠብቁት ግን ይሄን የዓለም ዋንጫ እግር ኳስ ከጨረሱ በኋላ ምናልባት በድርድር በኩል ካልተቋጨ ወደ ጦርነት እንገባለን። ሆኖም ግን እንደምታየው በመካከለኛው ምስራቅ ሀገር የሚገኙ እንደ ካታር፣ እንደ ኩዌት፣ እንደ ኦማን የሚባሉ ሀገሮች በየቀኑ የኢራን ግዛት ወደ እነሱም ይተኩሳል። በዛ በኩልም የሚተኩሰው የአሜሪካ ቤዝ ባለበት ነው፣ የአሜሪካ ወታደሮች ባሉበት ነው እና በዚህ በኩል ጦርነቱን ገና ለመክፈት እየሞከረ ነው። ሆኖም ግን በአሁኑ ሰዓት የተረጋጋ መስሎ ይታየኛል። ጊዜው እንደምታየው እየተገላበጠ ነው። የሚመች ነገር ወይም ጨርሰነዋል የሚባል ነገር የለም። ይሄን ደግሞ በሂደት እናየዋለን። ዞሮ ሁሉም የተገናኘ ነው። በተለይ በአሁኑ ሰዓት ደግሞ እስራኤል እስካሁን ድረስም እንደው ይህ የተኩስ አቁም ስምምነት ከተባለ ወዲህ ከ17 ያላነሱ ወታደሮቻችን አተናል በደቡብ ሊባኖስ ውስጥ። መከላከያ የሚወስደው እርምጃ አሁንም እርምጃውን እየወሰደ ነው። ምንም እንኳ ኢራን ካሁን በኋላ በደቡብ ሊባኖስ ምንም አይነት እርምጃ ብትወስዱ ራሴ እተኩሳለሁ ብትልም መከላከያ ግን መንግስት አልሰማም። ይሄን ሂደቱን እየሄደ ይገኛል። በጣም የሚገርመው ነገር እዚህ ላይ ኮሎኔል የሊባኖስ መንግስት በሂዝቡላ ላይ በተለይ አንዳንድ ትላልቅ ከፍተኛ ሚኒስተሮች ባልሳሳት የፍትህና የህግ ሚኒስተሩ ይመስለኛል ሂዝቡላን እየወቀሱ ሲናገሩ የተሰማበት የተደመጠበት ሁኔታ አለ። ራሳቸው ፕሬዝዳንቱም ጆሴፍ ኦውን የተናገሩት አለ። ኢራን ሊባኖስን ምርኮ አርጋ ይዛታለች፣ እየተጠቀመችባት ነው ብለው የወቀሱበት ሁኔታ አለ። እዚህ ደረጃ ላይ ደርሰናል። ከሂዝቡላ ጋር የሚደረገው ተኩስ አቁም ስምምነት ሂዝቡላ ምንም እንኳ የተኩስ አቁም ስምምነት ተደርጎ እየተኮሰ ቢሆንም እስራኤል መታቀቧ ግን ይሄን ውጤት ይሄን ነገር አፍርቷል ብለህ ታስባለህ? ይኸውልህ ሂዝቡላ እንግዲህ እንደምታውቀው የኢራንን ተልዕኮ ተቀብሎ ሊባኖስ የምትባለውን ሀገር ከ30 ዓመት በላይ ገዝቶ ነው የሚኖረው። ምንም እንኳ መንግስት ይኖራት እንጂ የህግ ሚኒስተርም ይሁን ፕሬዝዳንቱ አንዋርም ይኖሩ እንጂ ሊባኖስን ገዝቶ የሚኖረው በኢራን እየተደጎመ ባጀት እየተሰጠው ልምምድ ወታደራዊ ልምምድ እየተሰጠው መሳሪያ እየተሰጠው እስራኤልን ለመጉዳት የሚያደርገው ሂደት ከ40 ዓመት በላይ ፈጀበት። ሆኖም ግን በአሁኑ ሰዓት የሊባኖስ መንግስት ደካማ ነው። ብዙ ወታደሩ ኃይል የሊባኖስ የሂዝቡላ ደጋፊ ነው። ጥቁን የሚያስፈታ ወታደራዊ አካል ለሊባኖስ መንግስት የለም። ስለዚህ ይሄ ነው ትልቁ ችግር። እንደምታየው እንዴት ነው አፍንጫ ሲመታ ያለቅሳል። ስለሆነ እኛ በሊባኖስ ውስጥ ባደረግነው ሂደት ኢራን እኛን
ወደ ሂዝቦላ መተኮስ የለባቸው። ምክንያቱም 40 ዓመት የመገብነውን ህፃን መጉዳት አትችሉም፣ እኛ ነው የምንገዛው፣ እኛ ነው የምናስተዳድረው በሚል አመለካከት መሰለኝ ሊባኖስን አስደብድቦ ያሉት እንጂ ለአንዋር መንግስት አዝኖ አይደለም። ስለዚህ ይሄን ድርጅት በሊባኖስ ሀገር ማጣት ትልቁን የኢራን ወታደራዊ አካል በሰሜኑ በኩል አጣች ማለት ነው። እዚህ ላይ ግን አሁን የሊባኖስ ፕሬዚዳንት የሊባኖስ ከፍተኛ የመንግስት ከፍተኛ ባለስልጣንም ሂዝቡላን አጥላልቶ ወይም ጸረ ሂዝቡላ ንግግር ሲያካሄዱ ይሄ ለኛ ትልቅ ሄሴግ ወይም ለኛ አሁን ያገኘነው ውጤት ነው ማለት አንችልም ወይ? እንግዲህ እንደምታየው ድርድር አለ በእስራኤል ሀገርና በሊባኖስ መንግስት። የሊባኖስ መንግስት ፕሬዝዳንት አንዋንም ሆነ ከፍተኛ ባለስልጣናት ከእስራኤል ከፍተኛ ባለስልጣናት በአሜሪካ ውስጥ ድርድር እያደረጉ ነው። እሳቸው ፕሬዝዳንቱ የሊባኖስ ፕሬዝዳንት የሚፈልጉት በዚህ ሂደት ላይ የአሜሪካ ጦር ኃይል ገብቶ ሂዝቦላን ትጥቁን ያስፈታዋል የሚል መላምልቶችም አሉ። የእሳቸው ፍላጎትም ይሄ ነው። የሊባኖስ መንግስት የሊባኖስ ወታደር ሂዝቦላን ትጥቁን ያስፈታዋል ማለት ግን ዘበት ነው። ካልሆነ ግን የአሜሪካ መንግስት ይሄን ትጥቅ ካላስፈታው እኛ እስካሁን ድረስ እንደምታየው የሊታኒን ወንዝ አልፈን መከላከያ ቦታ ይዟል። እስከ አቡፎር ከሲዶን እና ባቲያ የተለያዩ ቦታዎችን ይዟል። ከ68 በላይ የሂዝቦላ ሰፈሮች የነበሩበትን ህንጻዎችና ተቋማትን በሙሉ አውድሟል። በአሁኑ ሰዓት በሊባኖስ ሀገር ትልቅ ውዥንብር አለ። ምክንያቱም በዛ በኩል የነበሩ ሰዎች የሚባለው ቦታ ነው የሚገኙት። የሊባኖስ ህዝብ ሂዝቦላን እየወቀሰና እያወገዘ ነው። ግን ሂዝቦላን የሚያሸንፍበት መሳሪያም የለውም፣ አቅምም የለውም። እነሱ ህዝቡ ብቻ ሳይሆን መንግስትም የዚህ አቅም ስለሌለው ዝሮ በድርድር ላይ ይሄ ነገር ይቋጫል የሚል ተስፋ አለኝ። ካልሆነ ግን እስራኤል እንደ ሀገር መከላከያ ሂዝቦላን ትጥቁን ማስፈታ አለበት። ልክ እንደ አዛ እንደምናደርገው ሁሉ ሊባኖስንም የሂዝቦላ ድርጅት የተባለ ሁሉ እየተመነጠረ እየተፈለገ መሪው እየተገደለ ልክ በአዛ እንዳደረግነው ኢዘዳን ሀዳድ ሲወገድ የተኪው ኡደ አህመድ በማግስቱ የተወገደበት አለ። እነዚህ ሰዎች በክትትል ናቸው፣ መርቶ መኖር አይችሉም። ሆኖም ግን ለጊዜው በእስራኤል ላይ ትልቅ ጉዳት እያደረሰ ነው። መከላከያ ይሄን ያውቃል፣ መንግስት ይሄን ያውቃል። ለዛም ነው በአሁኑ ሰዓት ጠቅላይ ሚኒስትራችን ሆነ ካቢኔያቸው እስራኤል ሉዓላዊ ሀገር ናት፣ ከእንግዲህ በኋላ ትዕግስት የለንም፣ እኛ እየተደበደብን ዝም ብለን የምናየውን የሚል መልእክት ለትራምፕ አስተላልፈዋል። እንዲያውም ትራምፕን በተቃውሞ መንገድ መሰለኝ ጠቅላይ ሚኒስትሩ ይሄን ኢራን ላይ ትልቅ የሚሳኤል ማከማቻቻ መጋዘናቸውንና ፔትሮኬም የሚባለውን ከፍተኛ እንትናቸውን ያወደሙት። እዚህ ላይ ትልቁ ጥያቄ በተለይ በአሁኑ ሰዓት ደግሞ ሀገራችን ከጥቅምት 2023 ጀምሮ ጦርነት ላይ ነው ያለችው። መከላከያ ሰራዊት ስንመለከት ስናየው አሁንም ቢሆን ወታደር ኃይል እንደሚያስፈልጋት እየተናገረ ነው። ይሄ ባለበት ጊዜ ውስጥ ግን እነኚህ ሃይማኖተኛ ትምህርት ቤት መሪዎች እንደዚህ አይነት መግለጫ ማውጣት ማዳከም ሊሆን አይችልም ወይ? ይሄን ችግሩን መፍታት አይቻልም ወይ? ለምሳሌ አሁን በአንድ ታንክ ውስጥ ወንድና ሴት እንዳይኖሩ የሚል ሁኔታ ነው እነሱ ያቀረቡት። በመከላከያው ደግሞ ሁለቱም ቢሆን ቁጭ ብሎ ተነጋግረው መፍትሄ ላገኙ አይችልም ወይ? በትክክል አይቸው ሁልጊዜ እንደምናውቀው እነዚህ የአዳር ትምህርት ቤት ወይ ደግሞ እነዚህ የሃይማኖት ትምህርት ቤት ተማሪዎች በብዛት የሚገቡበት በጣም ታዋቂ የሆኑ ልዩ ኃይሎች ውስጥ ነው የሚደርሱት። በአጋጣሚ ሆኖ እዚህ የታንከኛ መድፈኛ ጦር ውስጥም ለመሳተፍ የሚያደርጉት ጥረትም በጣም ትልቅ ነው። ስለዚህ እርግጠኛ ነኝ ጦር ኃይል እንግዲህ የጦር ማጆር ሹሙ ራሱ በዚህ ጉዳይ ላይ መፍትሄ መስጠት ሁኔታ አለበት ነው የሚባለው። እርግጠኛ ነኝ ለዚህም ጉዳይ መፍትሄ ያገኛሉ። ምክንያቱም እነዚህ ተዋጊዎችን ወደኋላ ማድረግ አይበጅም። እውነት ነው። በአንድ በኩል ስንመለከተው ሴት ወታደሮቻችንም በእውነት ከወንድ ወታደሮቻችን ባላነሰ ሁኔታ በተለይ ጥቅምት 7 2023 ያሳዩት ጀብድ እውነት የሚመሰገንና
ትልቅ ምስጋና ሊገባቸው ከማንም ማነስ እንደማይችሉ ያሳዩበት ሁኔታ ነው። በእውነት ሊመሰገኑ ይገባል። ዞሮ ዞሮ ግን ወደ ሃይማኖቱ በምንመጣበት ሰዓት በሃይማኖቱ ዘንድ ያለውን ሁኔታ እንግዲህ ሃይማኖተኞች ትምህርት ቤቶችም ሆነ መከላከያ ኢታማዦር ሹሙም ቁጭ ብለው ባንድ ላይ መፍትሄ ሊሰጡበት የሚገባ ጉዳይ ነው እንጂ ሁሉም ነገር ወደ ርዕስ እየተሰጠው እንደዚህ በአደባባይ ላይ መወያያ ርዕስ መሆኑ ይሄ ከኋላ ቆመው ለሚመለከቱን ጠላቶቻችን ትንሽ ክፍተት መስጠት ስለሆነ ከእንደዚህ አይነት ነገር ብንቆጠብ መልካም ነው እንላለን። ግን ዞሮ ዞሮ ደግሞ የዲሞክራሲ ሀገር እስከሆነ ድረስ በዲሞክራሲ የምትመራ ሀገር እስከሆነች ድረስ ደግሞ እንደዚህ አይነት ነገሮችን አደባባይ ላይ አይውጡ ብሎ መከልከልም አይቻልም። ሌላው ወደ አንድ ቀሪው ርዕስ ከመሄዳችን በፊት በትናንትናው ዕለት መከላከያ ሰራዊታችን በተለይ በሰሜኑ የሀገራችን ክፍል ማርጎሊት በሚባል አካባቢ አንድ ሽብርተኛ ተደብቆ የሽብር ፈጠራ ድርጊት ሊያደርግ ሲል ተይዟል። እሱም እንዴት እንደዚህ አይነት ነገር ሊፈጠር ይችላል የሚል ሁኔታ አለ። ምክንያቱም በአጋጣሚ ነው የእሳት አደጋ ተፈጠረና በዛ አካባቢ መከላከያ ተጠርቶ እሳቱን ለማጥፋት ወይም ለዛን ለመመልከት በሚሄድበት ሰዓት አንድ እዛ አብሮ የነበረ ወታደር በአጋጣሚ በርቀት ሲመለከት አንድ ሽብርተኛ መሳሪያ ይዞ ሩጦ ሄዶ ድሮ መከላከያ ሰራዊት ሲጠቀምበት የነበረውን መከላከያ ቦታ ገብቶ ወደ ወታደሮች ሲተኩስ አይቶት ነው እንግዲህ ለመገደል የበቃውና እንዴት ነው ከሊባኖስ ወደ እስራኤል በምን ሁኔታ ነው እንዴት ሰብሮ ሊገባ የሚችለው ይህ ሽብርተኛ? እንግዲህ ጥናት ላይ ነው ከሊባኖስ ሲምጣ ወይም ከአካባቢው ካሉት የአረብ ክፍለ ገጠሮች ወይም መንደሮች የመጣ አይታወቅም። ግን በአሁኑ ሰዓት በእውነት ጦር ሰራዊት ጥናት ላይ ያደረገ ነው። ሆኖም ግን የአካባቢ አሁንም የጦር ሜዳ የጦር አካባቢ ስለሆነ በእውነት ባለው ንቃት ይሄ አሸባሪ ሊገደል ተችሏል። እንግዲህ እንደዚህ አይነት በይሁዳና ሰማሪያ ከሚኖሩ አካባቢዎች ያለ ስራ ፍቃድ የሚወጡ ብዛት ያላቸው እየተያዙ ነው። ከሰሞኑ እንደውም ብዙ መረጃዎች አላወጣንም እንጂ አይቸው በጣም ብዛት ያላቸው መረጃዎች ከይሁዳና ሰማሪያ እየተደበቁ የሚወጡ ለስራ ብለው የሚወጡ በተለያየ አሸባሪነት ወይም ደግሞ ለሽብር የሚሆኑ መረጃዎችን ይዘው በመመለስ በኋላ ጥቃት ለማድረግ የሚያደርጉት ትኩረት ሊሰጠው የሚገባ ጉዳይ ነው። በጣም ትኩረት ሊሰጠው የሚገባ ጉዳይ ነው። እንደዚህ አይነት ነገሮችን መከሰትም መሆንም የለበትም። እስኪ አሁን ወደ ጠበቃ አቢቢተው እንመለስና ጠበቃ አቢቢተው ሰላም ጤና ይስጥልኝ፣ እንደምን ቆይተሃል? ጤና ይስጥልኝ፣ እንደምን ናችሁ? ደህና ነን። ተስፋዬም አለ ባልደረባዬ። እሺ ተስፋዬ ጤና ይስጥልኝ። አዎ ደህና ነን። ሽሎሞም አለ አለ። ኦኬ አጠራ አድርገን እንድንመለከተው እንፈልገው አቢ በተለይ የጋታሊ ጉትሌቭን ጉዳይ በህጉ አንጻር ምን ይላል የሚለውን እስኪ አጠራ አድርገን እስኪ ተመልከትልና ከዛ ለባልደረቦች ጥያቄውን ሰጣለሁ። እንግዲህ ሰሞኑን የምናየው ሁኔታ የክነሴቱ ልዩ ኮሚቴ ተሰብስቦ የፓርላመንት አባል ጋታሊ ጉትሌቭ ክስ ተቀረበባቸው ክስ መሰረት መብት እንዳልከሰስ ማለት የማስከሰስ መብት እንዳይኖርብኝ የሚለውን ያቀረቡትን ሀሳብ ለማስወገድ ብዙ ክርክሮችን ብዙ ጽሁፎችን ሰምተናል፣ አይተናል። በህጉ መሰረት እንግዲህ አንድ የክነሴት አባል ወይም አንዲት የክነሴት አባል በዚህ አጋጣሚ በስራዋ ላይ ያለች በተናገረች ጉዳይ ባወጣችው ምስጢር ምክንያት ክስ ሊቀርብባት ከሆነ ለምንድን ነው ያወጣችው? እንዴት አወጣችው? መቼ አወጣችው? የሚለው ታይቶ በስራዋ ላይ ከሆነ ህጉ ሊከታተልባት ይችላል። ከዚህ በፊት እንደነ ሀይል ቃጭ ያሉ የክነሴት አባላት ቀርቦባቸው የነበረው ክስ ሊወገድ በቅቷል በ2005 ዓ.ም። አሁን ግን የነበረው ሁኔታና ያለው ሁኔታ ምንድን ነው? ሴትዮይቱ ወይም የክነሴት አባሏ ይሄን ጉዳይ ያወጣችው በእውነት በስራ ላይ ሳይሆን በሌላ ጉዳይ በተለይ ጥቅምት 7 ቀን በደረሰው ጉዳት በዚያ በተደረገው ክርክር ያወጣች ምስጢር ስለሆነ የምስጢር ሰራተኛ የመንግስት ሰራተኛ በስራው ላይ ስራውን ሲሰራ ምስጢር እንዳያወጣበት ይከለክላል። ፍርድ ቤት ካላዘዘ በስተቀር ማንም ስሙን ሊሰራና የስራውን ደረጃ ሊያጋልጥ አይችልም። ሴትዮይቱ ግን በተለይ አሁን ባለው የህግ መጣስ ሁኔታ ነገሩን ተናግረውታል። ስለዚህ በእውነት የሚያስብ የክነሴት አባል ካለ የሚሰጥየው የክስ ሂደት ሊነሳ አይችልም። የክነሴት አባል መሆናቸውም ሊያግዳቸው ወይም ሊከላከልላቸው አይችልም ማለት ነው። እሺ ሽሎሞ
እኔ እንኳን አቤን ለጠይቀው የቻልኩት ቀደም ሲል ከመጀመሪያ ካቢኔ ተነጋግረንበት ነበር። የምንጠይቀው ጥያቄ ምን ላይ ነው? ለምሳሌ አንድ የክነሴት አባል ስራ መስራት የሚችልና ስራውን በነፃነት ህዝብ ለማገልገል የሚያደርገው ስራና አሁን በእንደዚህ አይነት ለምሳሌ ጎትሊብ የተወነጀለችበት ገደቡ ምንድነው የሚለው ጥያቄ ነው። እና በተለይ ደግሞ እዚህ ላይ አሁን የፖለቲካ እይታ አለበት። ፕሮፌሰር ሽክማ ብሬስላቭ እሷ ለምሳሌ የዚህ መንግስት ተቃዋሚ ናት። ካፕላን የሚባለውን ሰላማዊ ሰልፍ የምታደርግ ናት። ባልየው ደግሞ የእሷ ባል ነው። የሻባክ በጣም ከፍተኛ ባለስልጣን ነውና ታሊ ጎትሊብ የምታደርገው ስራ ምናልባት ሴትዮይቱ የመንግስት ተቃዋሚ ስለሆነች ባሏን ተጽዕኖ ፈጥራበት በ2023 ዓ.ም የሐማስን ወረራ ሰውየው አውቆ ኢንፎርሜሽን ደብቆ በዛ ምክንያት ነው ወንጀል የተሰራብን ብላ ማሰብ ትችላለች ነው ጥያቄ ነው። በመሰረቱ አንድ በሻባክ ወይም በሞሳድ በሚኒስትር ቦታ የሚሰራ መንግስት ሰራተኛ በስራው ሚኒስትር እስከሆነ ድረስ መደበቅ አለበት። ይህን የስራው ሚኒስትርነት ማጋለጥ የሚችለው ፍርድ ቤት ብቻ ነው እንጂ አንድ የክነሴት አባል ወይም የፖለቲካ ልዩነት በመኖሩ ወይም ደግሞ ጥርጣሬ በማደሩ ወይም ደግሞ በፖለቲካ ለመጉዳት ታስቦ ሰላማዊ ሰልፍ የወጣችው ሚስቱና በሚኒስትር የሚሰራው የመንግስት ሰራተኛ አንድ አይደሉም። ስለዚህ ጎትሊብና ሌሎች የመሰሉ የክነሴት አባላት ይህን ጉዳይ መቃወም የሚችሉት የነበረው ፍርድ ቤት ቀርበው እንዲያውም በሚኒስትራዊ ደረጃ ይሄ ጉዳይ እንደዚህ ነው፣ ሴትዮይቱ ተጠርጣሪ ናት፣ የሚኒስትር ሰራተኛውን ሀሳቡን እንዲቀይርና ለመንግስት እንዳይናገር አድርጋለች ብለው ከሰው ፍርድ ቤት ቢበይን ኑሮ ይወስን ይቻል ነበር። ግን ብሎ በፖለቲካ መሰማውን ያለው ሁኔታ እንደዚያ ነው። ይሄን አያይዞ ገና በይስሙላ ወይም በመሰለኝ ይሄን ጉዳይ ማድረግ አትችልም ነበር። እሺ ተስፋይ እናስተልኝ በድጋሚ ጠበቃ አቢቢታው እኔ ልጠይቅ የፈለኩት እንግዲህ በእውነት በዚህ ግጭት ላይ ብዙውን ጊዜ የግል ጉዳይ መስሎ የሚታይም ነገሮች አሉ። ምክንያቱም ጠበቃ ታሊ ጎትሊብ ህጉን ሳታውቀው ቀርታ ሳይሆን እንግዲህ የመንግስት የህግ አማካሪዋ ባለቤቷም ያው የሻባክ ሰራተኛ እንደነበረና የውትድርና አቃቢ ህግ የነበረችው እሷም እንደዚሁ ከነዚህ ማህበር ውስጥ አብራ እንደነበረች የሽክማ ብሬስሌቭ ባለቤትም በሻባክም ቢሰራ ግን የነዚህ አኳኋኑ አብረው የመኖርና አብረው የማህበራዊ ኑሯቸው እንደ ማህበር ነገር የሆነ ሆኖ ታይቶ ብዙን ጊዜ ወደ ግል የወሰደችው አጋጣሚ ምንድነው? አንድ ላይ ሆናችሁ ይሄን መንግስት ልጥሉ የምታደርጉት ጥረት መቅረት አለበት የሚል በግዳጅነት የገባችበት ጦርነት መስሎ ነው የሚታየው። ይሄን እንዴት ያዩታል ጠበቃ? እንግዲህ በመጀመሪያ ደረጃ በህጉ ከሄድን አንድ የክነሴት አባል አንድ የሻባክ ሚኒስትር ማውጣት የሚችለው ወይም ማቅረብ የሚችለው ፍርድ ቤት በመቅረብ ፍርድ ቤቱን ነገሩን ፍርድ ቤት ውሳኔ ከሰጠው በኋላ ነው እንጂ ዝም ብሎ በኢንተለኝ ወይም በፖለቲካ ይሄን ማድረግ አልነበረም። ይሄን ነገር እኮ ለፍርድ ቤት አቅርቦ የመንግስት የህግ አማካሪውን የሚኒስቴር ሰራተኛው ሚኒስትር አብረው በካፍላን በስብሰባ በማህበር እየተገናኙ የሚወስድ ነገር ስለሆነ ጉዳይ በዚህ መስለኛ ብሎ ለፍርድ ቤት አቅርቦ ፍርድ ቤት ከወሰነ በኋላ ነው ይህን ነገር መናገር ማውጣት ይቻላል ነበር። ፍርድ ቤት ሰረስ ነው በይስሙላ እንዲሁ ዝም ብሎ ታዋቂ ነኝ በማለት ይህን ነገር ማድረግ የባለ ጊዜዎች ጊዜ ስለሆነ እንዲሁ ዝም ብሎ በይመስለኛል ይህን ነገር ማድረግ አልነበረባቸው። እሺ አቪ የህግ ባለሙያ ለሰጠ ማብራሪያ እጅግ በጣም እናመሰግናለን። ሌላ ብዙ ጥያቄዎች ነበሩን ግን ከሰዓት አንጻር ሰዓታችን የለንም። ነገር ግን እንደው አጠር አድርገን እንድትመልስልኝ ወደ ሀገራችን ስንመለስ ወደ ምርጫው ስንሄድ የኢትዮጵያውያን አቋም በምርጫው ዙሪያ ምን ይመስላል የሚለውን በአሁን በፊት ከነበሩትኝ ለየት ያለ ነገር አሁን የሚካሄዳል ወይ በሚል እንደው እስከ በአንድ ደቂቃ ውስጥ ብትመልስልን። እንግዲህ የዘንድሮ ምርጫ ለኢትዮጵያኖች በጣም ጠበብ ያለ ሁኔታ መስሎ ነው የሚታየው። አንደኛ ለምሳሌ በሊኩድ ፓርቲ በኩል
በሽሩን በመመረቷም በሽሩን የተመደበች እህታችን አለ። ይፋ ማድረግ ይቻላል? ይፋ መደረግ ይቻላል? ማናት? ዶክተር ጸጋ መላኩ ፈንታውን ነች። እሺ አሁን በሊኩድ ፓርቲ ውስጥ 3 አማራጮች አሉ። አንደኛ ሽሩ የሚባለው የፓርቲው ከፍተኛ ኃላፊው በዚህ ቦታ እንዲገቡልኝ ብሎ ማቀድ፣ ሁለተኛ ለአዲስ ገቢዎች በሚሰጠው ቦታ ላይ መስራት፣ ሶስተኛ ደግሞ በፕራይመሪስ በፓርቲው ውስጥ በሚደረገው የወቅታዊ ምርጫ መወዳደር። ይህን ጉዳይ ስናይ የዘንድሮ ምርጫ ለኢትዮጵያ ሰበብ ያለው ነው። ለምንድን ነው ሰበብ ያለው? ለምሳሌ ፍሬውን ለወልዴ ወይም ለአዲስ ገቢዎች ቦታ የሚሰጠውን አንድ ሰው እኛ የሊኩድ ፓርቲ ምፍላግ አባሎች ይህን ገሌን ገሊታን መርጠናል እና ስጡልን ብለው ቢቀርቡ ደህና ነበር። አንድ ቦታ ለመቀበል 12 ሰው ተቃዋሚ ሆኖ የሚቀርቡበት ሁኔታ ስለተገኘ ጉዳይ የሊኩድ ፓርቲ ያለው ተስፋ የመነመነ መስሎ ይታያል። በሁለተኛ ደረጃ ከሆላ ባንድ የሚባለው ፓርቲ እንኳንስ ኢትዮጵያዊ ሊገባ ሊዛውም ፓርቲውም ለመክሰም ዘንድሮ ያለማለፍ ሊጓቀጥ ይችላል። በሶስተኛ ደረጃ ሀጪዮኑ ታጋት የሚለው እነሱም አንድ ጊዜ ያለፉ አንድ ጊዜ ቀሩ በግምገማው ስለሆነ ችግር አለ። ሌሎች ምናልባት አዲስ ፓርቲዎች በዚያ ውስጥ ምን ያህል ኢትዮጵያውያኖችን ጥሩ ቦታ ይሰጣሉ ተብሎ የታወቀ ነገር የለም። ስለዚህ ዘንድሮ ምርጫና ኢትዮጵያውያኖች በጣም የተራራቁ መስሎ ይታያሉ። አቤ ለሰጠ ማብራሪያ እጅግ በጣም እናመሰግናለን። አሁን ደግሞ ቀጥታ ወደ አቶ መላኩ አልፋለሁ። ጤና ይስጥልን አቶ መላኩ፣ መስመር ላይ ካለ። ጤና ይስጥልኝ ጋር ስለማን የቀድሞት ከተባል ጤና ይስጥልኝ ብያለሁ። ኦኬ፣ ሰላም ነው ወይ? ደህና ነኝ፣ እግዚአብሔር ይመስገን ደህና ነኝ። እንዴት ነው በእናንተ እንዲሁም ደግሞ አብሮ ተስፋዬ ይኖራል። ጤና ይስጥልን አቶ ተስፋዬ። ጤና ይስጥልኝ አቶ ሽሎሞ። ጤና ይስጥልኝ አቶ መልካሙ መላኩ። ይቅርታ። ጤና ይስጥልኝ ጋሽ ተስፋዬ። እኔ ደህና ነኝ፣ እግዚአብሔር ይመስገን። አቶ መላኩ በእናንተ አካባቢ እንዴት ነው ይህን ጦርነቱን መታደስ እንዴት አያችሁት? በተለይ በርሼባ አካባቢ ብዙ ጉዳት ባለፈው ደርሶ ነበር። ዛሬ ደግሞ የወተት ዝንቦች የምንላቸው ሁቲዎች እንደዚሁ ሚሳኤል ተኩሷን፣ ኢራኖች ተኩሷን። እንዴት አያችሁት በሱ አካባቢ? ያው መቼም እንግዲህ በፊቱ ሁኔታ እንደተለመደ ቢሆንም ግን ተመልሶ መጣ ይህ ጦርነት እንዴት ነው የሚል ነገር ነው። ሁሉም ስጋቻ ላይ ነው። ዛሬ ደግሞ አጋጣሚ ሆኖ ጠዋት ላይ ወደ 7 ሰዓት አካባቢ ላይ እንደዚህ የማስጠንቀቂያ ደወል ተሰማ። ሁሉም ሰው ያው በትናንትና የሻለቃቸው ባስተላለፈው የደገነዝ እንትን በመጠንቀቅ ሁሉም አንተን የሚጥላቱን አዘጋጅቶ ነው የተቀመጠ እና ይመጣል ተብሎ የታሰበ ነበር። ዛሬ አሁን አዛካ ጮኸ። ከዚህም አራድም ራሃትም በዲሞናም አዛካ ተሰምቷል እና ሰው ምንም ያበከም እንግዲህ የተለመደ ነው። እንግዲህ እስራኤል ዛሬ እስራኤል ጦርነት ኦኬ። እና አሁን እናንተ ባላችሁበት ሁኔታ በጦርነቱ በርግጥ እንደታድሷን የት እንደው መጨረሻውም እንደሚሆን ባናውቅም ግን ህዝቡ ጥንቃቄ አድርጓን። አንተ የምትሰራበት ሆስፒታሉም ጥንቃቄ አድርጓን። እንዴት ነው? አዎ ህዝቡም ጥንቃቄ አድርጓል። በተለይ አሁን በምሰራበት ሆስፒታልም ህፃንን ወላጆች እንዲሁም ደግሞ ታማሚዎች ቦታ እየተሰጣቸው ዛሬ አሁን ከባድ ስራ ነው ያለው። ራሱ ይገርማል። ወደ ሚቅላት ወደ ሚኖት ደግሞ ጠንካራ ቦታ ላይ የታመመውንም ሆነ የወለዱትንም ወላጆች እናቶችንም ህፃኖችንም በቃ ሁሉም ዶክተሮችም አልቀሩ ስምሪት ያደረጉ ዛሬ ውሎውን እንዳለ ጠዋት የጀመርና እስከ 2 ሰዓት ተኩል ድረስ ቦታ ስንሰጣቸው ስናመላለስ ነው ያዋልን እና ሁሉም በተጠንቀቅ ነው ያለ። እንግዲህ ያው መቼም የኢራን ታውቀው የኢራን ከባድ መሳሪያ እንዲቀላል ነገር አይደለም። በቀላሉ እንደዚህ በቀላሉ የሚመለስ ነገር አይደለም። ሁሉም በተጠንቀቅ ነው ያለ። ተስፋዬ ጥያቄ ይኖራል አቶ መላኩ? በድጋሚ ጤና ይስጥልኝ አቶ መላኩ። እንግዲህ በእውነት የደቡብ ክፍል እንደ ማንኛውም እስራኤል ክፍል
አዎ በበረሃም ይወደቁ የከሸፉ አሉ በመረጃዎች እንዳየ ነው። እናንተ ግን ያው ሆስፒታል ብቻ ሳይሆን ሆስፒታሎች ብዙውን ጊዜ በጦርነት አጋጣሚ የራሳቸውን የመለወጥ ሁኔታ ያሉ የታማሚዎች እንደገና ደግሞ አንዳንድ ቆስለው የሚቀበሏቸው ዝግጅትም የመደረግ ሁኔታዎች አሉና እንዴት ነው በእውነት የሶሮካ ሆስፒታል በጣም ትልቅ በመሆኑም የተነሳ ዝግጅቱ ምን ያህል ነው? እስካሁን ድረስ በዚህ በነበረው ሚሳኤል የወደቀ ፍንጥርጣሪ የተጎዱ የመጡ አሉ ወደ እናንተ? እንግዲህ በሁሉም በተጠንቀቅ ነው። ፍንጥርጣሪ የደረሰ የለም። ነገር ግን አብዛኛው ጊዜ ከኛ የሚደርስ የኢራን ነው። በፊት ያው ከአዛ የሚወረወሩ ሚሳኤሎች ነበሩ ከኛ የሚደርሱ የነበሩ። አሁን ከኢራን ቀጥታ ከኢራን ካልሆነ በስተቀር ሆቴል የሚልኩትም አይደርስም። ከሊባኖስ የሚወረወረው አይደርስም። በእኛ አዛር መስገን አብዛኛውን ጊዜ ያው በጣፎንና እንሰማለን። በሁቲ የሚልኩትም እስከ ቤትሽነት ድረስ የተወረወረበት ነው እና አዛር መስገን ሶሮካ ሆስፒታል ያሉ እንትኖችም ቢታፎኖች ይባሉት እነሱ ሁሉም በተጠንቀቅ ነው ያለ በዝግጅት ላይ ናቸው ያሉ እና ህብረተሰቡም አንዳንዴ ያው መቼም እንግዲህ የፊቱ ጦርነት ይመጣል። ያ የወደቀው ሚሳኤል አንዳንድ ህብረተሰብ ላይ ጭንቅላታቸው ላይ ሴው ተደርጓል። ሶሮካም የወረደው ከዚያ ደግሞ ከሆነ ክኒወል የወረደው የወደቁት ሚሳኤሎች በጣም ከባድ ነው። ሚቅላጥ የማያስቀረው ነው። አንዳንድ ቦታ ስንሰማ ሚቅላጥ አያስቀረውም ሲባል መቼም አንዳንድ የወሬ ምንጮች ደግሞ የባሰ ሰውን ልቦና ይጎዳሉ እና መቼም በተጠንቀቅ ነው ያለ ህዝቡ። የደጀን ህዝብ የሚሰጠውን መመሪያ ምን ያህል ህዝቡ ይተገብረዋል? አንዳንድ ጊዜ ቀለል ያለ ነገር ነው። በተለይ በትላንትናው ዕለት ከሰዓት ትላንትናን ከጧት እንኳ ጦርነት ይከፈታል ወይም ይጀምራል ብሎ ያሰበ ሰው አልነበረምና ከዛ በኋላ ከሆነ በኋላ ሰው በእውነት የሚሰጠውን መመሪያ እየሰማ ይተገብራል ወይ? ምክንያቱም ደጀን የሚሰጠው ህግ መመሪያ እና ህግ ነፍስ አድን ነው እና እንዴት ታዩታላችሁ እናንተ? ህዝቡ እየተገበረው ነው? ይሄ በአጠቃላይ ጠቅላላ ህዝቡ ሲሆን በተለይ በእኛ ደግሞ አንተ ሆስፒታል ስለምትሰራ ብዙ አካለ ስንኩላት አሉ። የእኛ ደግሞ ሽማግሌዎች አሉ። ሽማግሌዎችስ በጠለያ ቦታ ለመሄድ ይቸገራሉ። የሚረዳቸው ሰዎች አለ። የሚረዳቸው ከሌለስ ለከተማ ከንቲባው ይታወቃል። እንዴት ነው ሰው አሁን ህይወቱን እየመራ ያለው? እንግዲህ ታለቃቸው ባስተላለፈው በቴሌቪዥን ሆነ በሬዲዮ ባስተላለፈው የደጀን ህዝቡ ማዘዣ ምክንያት በማድረግ ይገርማልና እንኳን በሬዲዮ ቀርቶ በሀዳሽ ወቅት በቴሌቪዥን መስኮት ቀርቶ ሰው በወሳፕ እየተላላከ ለሁሉ አዳርሶታል። ይገርማል። የማስጠንቀቂያ መመሪያውን ሁሉም ሰው ይልከዋል። በቃ በየአቅጣጫው በግሩፑም በዚያም ይልኩታል እና ሰው በጣም በተጠንቀቅ ላይ ነው ያለ። በርሸባ ደግሞ እግዚአብሔር ይመስገን የድሮ የጦር መናገሻ ስለነበረች ሁሉም ሰው መከላከያ ወጋን አለ፣ ሚቅላጥ አለ፣ የሌለበት ቦታ የለም። ሰራሽ ያው አንዳንዶች ትልልቅ ቤቶች ከቤት ውስጥ አሉ ይኖራቸዋል። አንዳንዶች ደግሞ አብዛኛው ጊዜ ከታች ነው፣ ከቢኛኑ ከታች ሁሉም ሰው አለው እና ያው ደካማ የሆኑ ሰዎች ደግሞ ሆስፒታሉ ራሱ ሰራተኞች አሉ። እንግዲህ ትንሽ የሚያሳዝነው ምንድነው ተንከባካቢ የሌላቸው ሰዎች ለምሳሌ ከኛ ማብራት ሆነ ነጮች ሆነ ሽማግሌዎች ትንሽ ላይ ያው ትንሽ ተባይ ከሌላቸው ያሰጋል እንጂ በርሸባ ጥሩ ነው። በተጠንቀቅ ነው ያለ ሁልጊዜም ቢሆን እኔ ማስታወሰው ካሁን በፊት እንደውም ካዛ የተወረወረ ሚሳኤል አንድ ሴትዮ ልጆቿን እዛ ወርዳ ከታች ሚቅላጥ ላይ ገብታ ወዲያውኑ ቤቱ ሲጋይ እሷ ልጆቿን እዛ ተርፋለች እና ሁሉም በተጠንቀቅ ነው። ሚቅላጥ አለ በየቦታው አለ። ኦኬ፣ እናመሰግናለን። አቶ ተስፋዬ መጨረሻ ጥያቄ ካለ እስኪ ለአቶ መላኩ። አመሰግናለሁ አቶ ሽሎሞ። እንደው ይህንን አጋጣሚ ተጠቅሜ ባሳለፍነው ሳምንት ከሟች ደስታው እናት ጋር ተነጋገር ነበር እና ከዛ በኋላ የወጡ አንድ አዳዲስ መረጃዎች አሉና ያው ተጠርጣሪዎች እንደተያዙ ነው። በዚህ ጉዳይ ላይ ትንሽ የሚያውቁት ነገር ካለና ለህብረተሰባችን መረጃ ካለዎት አቶ መልካም። እንግዲህ በኦቶ ባነጋገርኋት ጊዜ አንቺን ወደ ሬዲዮ ወደ ቴሌቪዥን ፕሮግራም
ትፈልጋለች ጋዜጠኞች ይፈልጉሻል ማነጋገር ብዬ በነገርኳት ጊዜ የዛን ሰዓት ምንድነው ያለችኝ? ያው የምስፋሃ በሙሉ ቤተሰብ በሙሉ ፍርድ ቤት እንድትቀርቡ ተብለናል ብላ መልስ ሰጠችኝ። ምክንያቱም ምንድነው ስላት ምክንያቱም አላወቅንም ብቻ ግን ቤተሰቦች በሙሉ እንድትቀርቡ ብላለች። እኔ መዛ ወደዚያ አልደወልኩላትም። እንግዲህ አንዳንድ ይባሉ አሉ ተጨባጭነቱን አላየውም ሳያዩ ማረጋገጫ ሳይሉ ማውራቱ ትንሽ ይከብዳል እንጂ እንግዲህ በሚቀጥለው ደግሞ ተከታታይ ምን ደረጃ እንደሚደርሱ ደውያ አጣራለሁኝ። እግዚአብሔር ዳታ እንግዲህ በጣም ጥፋት ነው። አንዴ ከሞተ የተወልደ አይመለስም። ከዚህ ድርጅት እንዲታቀሩ ለተሰው መማር አለበት ነው ብለው። ኦኬ ሌላው መጨረሻ ጥያቄ መላኩን ልጠይቅ የፈለገው ባለፈው እንደሚታወሰው በርሸባ ሶሮካ ሆስፒታል ከፍተኛ ጉዳት ደርሶበት ነበር በጦርነቱ ምክንያት አንዱ ፎቅ በጣም ተጎድቶ ነበር። አንደኛ ያን ፎቅ እንደገና ታደሰ ወይ ካልተሰራስ ያን ቦታ የሚተካ ሆስፒታሉን የሚተካና ሆስፒታሉ ሙሉ በሙሉ አገልግሎት እየሰጠ ነው ያለው? አሁን ደግሞ በሚደረገው የጦርነት ላይ ቅድም እንደተናገርከው ትልቆችን ሽማግሌዎችን ከመሬት በታች ወዳለ ፎቅ ያወርደናቸዋል ምናምን ብለኛል እና እንዴት ነው እና ሆስፒታሉ አሁን ለሁሉም 100% ሙሉ አገልግሎት መስጠት ይችላል? ምንም የቦታ እጥረት የለውም? ይገርማልና በዛን በወቅቱ ጊዜ እንግዲህ ኢራን በላከችው ሙሳይሊያ ትልቅ ፎቅ አናቱ ሲመታ እስከ -2 ድረስ የመንቀጥቀጥ ባህሪና የመርገፍ ባህሪ ሆኖ ብዙ ጉዳት አድርሷል። ንብረትም ሆነ በሰውም ያው ቁስለት ምናምን ነገር አድርሷል። ነገር ግን አሁን ከዛ ጀምሮ የተገነባ ፎቅ አለ። ታምር የሆነ እንደገና አዲስ ፎቅ የተገነባ አለ። እሱ አሁን አገልግሎት ሊሰጥ በዝግጅት ላይ ነው ያለ እና ምንም የጎል ነገር የለም። ሕክምናም ሆነ ለአዋላጅም ክፍልም ሆነ ለተለያዩ መስጫ በሙሉ ሰፋ ያለ ዝግጅት አለ። ምንም የጎል ነገር የለም። ምክንያቱም የባሰ እየተሰራ ነው፣ ተሰርቶ አብቅቷል። እንደገና አንዳንድ ቦታዎች ደግሞ ቁጭ የሚል የራሱን የቻለ የአደጋ መከላከያ በየቦታው ያለ ባህልያው እንግዲህ አንዳንድ በመኪናም ሆነ ሲሄዱም ሆነ ምን እንደወደቀ እንደሆነ እየተባለ በየቦታው ነው ተቀምጦላቸዋል እና ባሩካሽን እግዚአብሔር ይመስገን ደህና ነው። ኦኬ አቶ መላኩ በእውነት እንደው ሁሌውም ለምትሰጠን መረጃና ትንተና በጣም እናመሰግናለን። መልካም ቆየ። ራሳችሁን ጠብቁ። አንተም ራስህም እግዚአብሔር ይስጥልን። እናመሰግናለን። ኦኬ አሁን እስቲ ወደ አቶ ተስፋዬ ለፍና ተስፋዬ እንደ 2 ደቂቃዎች አሉን ወደ ማስታወቂያ ከመውጣታችን በፊት ተስፋዬ አሁን ባለንበት ሰዓት ውስጥ በዚህ 24 ሰዓት ውስጥ ሂዝቦላ ትንሽ ጸጥ ያለ መስሎ ይታያል። ስራውን ወደ ኢራን ስላስተላለፈ ነው ማለት ነው? እንዴት ነው አቶ ተስፋዬ ምን ይመስላል? ነው እንግዲህ ሂዝቦላ የሚታመን ቡድን አይደለም አቶ ሽሎሞ። ይሄን ሰዓት ተጠቅሞ ራሱን እንደገና መልሶ የማደራጀት ሁኔታ ኃላፊዎቹ አሁን በአሁን ሰዓት እስራኤል በወሰደችው እርምጃ በእውነት ሁሉም እየተቀጠፉ ያለበት ሁኔታ ላይ ነው። እኔ እርግጠኛ ነኝ በአሁን ሰዓት ራሳቸውን የማዘጋጀት ሁኔታ ነው። እንደሚባለው አንዳንድ መረጃዎች እንደሚወጡት እነዚህ ይሄ ጦርነት ድንገት ለተወሰነ ጊዜ ሊቆይ ይችላል ወይም ደግሞ የተኩስ አቁም ስምምነት ሊኖር ይችላል። ግን እንደሚባለው ያው ድንገት ሊቀጥል ስለሚችል ሂዝቦላ እርግጠኛ ነኝ አላማው ካሁን ሰዓት ጀምሮ ከኢራን ጋር አብሮ ተባብሮ እስራኤልን ለማጥቃት የሚያደርገው ጥረት ነው። የሱ ጸጥታ የመደራጀትና ራሱን የማዘጋጀት ሁኔታ ነው አቶ ሽሎሞ ነው። ግን አሁን በተለይ በሰሜኑ አካባቢ አሁን የሚደረገው ይሄ ራክፋን የሚባለው ወይም ትንንሽ በሰው ማያበሩ አውሮፕላኖች የሆነ ሆመር ነፈስ ወይም ደግሞ የሚፈነዳ ነገር እያያዙ የሚያሏቸው የኛ ራዳር ማያሏቸው አሉ። ለነሱስ መፍትሄ እስካሁን ድረስ መከላከያ አግኝቶለታል ወይስ እንዴት ነው? ሰሞኑን ትንሽ የሰማነው ነገር የለም። እንግዲህ ባሳለፍነው ሳምንት አዲስ የወጣ ነበር። ያው የእስራኤል ጦር መሳሪያ ፋብሪካዎች አዲስ ሌዘር የሚለውን የነዚህ ድሮኖች ፈንጂ ይዘው የሚመጡ በእውነት ወደ 15 የሚሆኑ ወታደሮቻችን ያለቁበት ሁኔታ የታየበት የግዴታ መፍትሄ እንዲገኝ 17 ኦኬ የግዴታ መፍትሄ እንዲገኝለት ያው ባሳለፍነው ሳምንት ጠቅላይ ሚኒስትሩም መከላከያ ሚኒስትሩም በዚህ ቦታ ላይ ተረባርበው ነበር። ቀድሞው የእስራኤል አምባሳደር በኢትዮጵያ አቶ አለልኝ መስመር ላይ ይገኛሉ። ጤና ይስጥልኝ። ጤና ይስጥልኝ። እንደምን ዋላችሁ?
ጤና ይስጥልኝ። እንግዲህ አምባሳደር አለልኝ አድማሱ አብሮኝ ፕሮግራሙን የሚመሩት የቀድሞ የክኔሴት አባላቶች ሽሎሞ ሞላም ይገኛሉ። ጤና ይስጥልኝ፣ ሰላም ተባባሉ። ጤና ይስጥልኝ አቶ ሽሎሞ ሞላ። ጤና ይስጥልን አምባሳደር። አንተ እሱም የክኔሴት አባል ነበር በነገራችን ላይ። ጤና ይስጥልኝ። ሄሎ እንግዲህ በእውነት በመጀመሪያ አይኢቲቪ ስቱዲዮአችን ስለመጡ በጣም ያመሰገንን። ከርሶ ጋር በመጀመሪያ እስኪ ባሁን በመናሳልፈው ያው የመጀመሪያም ቃለ መጠይቅ በመሆኑ ጦርነቱን ባስመለከተ 1-2 ደቂቃ እንውሰድና ከዛ በኋላ የፖለቲካን ሁኔታ እንዴት ነው በዚህ ሰሞን የሚያሳልፉት? ህይወቶ እንዴት ነው አምባሳደር? ነው እንግዲህ በቅድሚያ አመሰግናለሁ ለሁላችሁም እንዲሁም ለተከበረው ውድ ጓደኛዬም ወንድሜም ለአቶ ፋሲልም በዚሁ አጋጣሚ ሰላምታዬን ማቅረብ ፈልጋለሁ እና በእርግጥ ትንሽ ከዚህ ከአይቲቪ ትንሽ ራቅ ብዬ ቆይቻለሁ። ያው ኢትዮጵያ በነበርኩበት ጊዜ የተለያዩ ወቅቶች ውይይቶችን እናደርግ ነበር እና እኔ ያው የጦርነቱ ጉዳይ በዛ በነበርኩበት ጊዜ ነው በ2023 የፈነዳው ከዚህ እስራኤል ሀገር ማለት ነው እና ሳናስበው የመጣ ስለሆነ ብዙ በዚህ ባለው ሁኔታ ለኢትዮጵያ ህብረተሰብ፣ ለኢትዮጵያ መንግስት፣ ለኢትዮጵያ ህዝብ ምን አይነት ግፍና ጭፍጨፋ እንደደረሰብን ብዙ የሰራንበትና ብዙ በእውነት በዚሁ አጋጣሚም ለአድማጮች የኢትዮጵያ ህዝብን በጣም ላመሰግነው መወደው በጣም ከኛ ጋር አብረው እንደቆሙ እንዲያውም ኮንፈረንስ አድርገን ነበረ። የጋዜጣ መግለጫ ጠቅላላ የኢትዮጵያ ጋዜጠኞች፣ የሬዲዮ፣ የቴሌቪዥን፣ የጋዜጣ ኮንፈረንስ አድርገን በዛ መሀል ሁሎችንም ተገናኝተን ያለውን የነበረውን ጦርነት ያስረዳንበት ጊዜና እነሱም ደግሞ ያለውን መልእክት ሰምተው በህብረተሰቡ ለኢትዮጵያ ህዝብ ማለት ነው እንግዲህ የኢትዮጵያ ህዝብ ከ130 ሚሊዮን በላይ ነው እዛ ባለው ሚዲያ ያስተላለፉት እና በጣም ትልቅ አክብሮትና ምስጋና ለኢትዮጵያ ህብረተሰብ ከኛ ጋር ስለቆሙ ከመንግስት ጋርም እንደገናም ከሃይማኖት መሪዎች ጋርም ለእስራኤል መንግስት እነሱም ያላቸውን ድጋፍ እና የተሰማቸውን ሀዘኔታ በእኛ በኩል ስለላኩ ያው ይህንን ለማስታወስ ያህል ነው። አዎ እንግዲህ በመጀመሪያ ያው ክቡር አምባሳደር ያው ስራ ጊዜዎትን ጨርሰው ወደ እስራኤል ገብተው በአሁን ሰዓት በሚደረገው እንግዲህ ዝግጅት ላይ ነው። በዝግጅት ለሚደረገው የሚቀጥለው የእስራኤል ምርጫን ባስመለከተ እንደገና ወደ ፖለቲካ ዓለም ወደ በኋላ ተመልሰው ለመግባትና ከቀድሞው የእስራኤል ጠቅላይ ሚኒስትር ከነበሩት ናፍታሊ ቤኔት ፓርቲ እንደተቀላቀሉ ያው ሁላችንም ከሰሞኑ ያየነው ነው። በዚህ ጉዳይ ላይ እስኪ እንጀምር። እንዴት ነው ወደ ፖለቲካ ዓለም መመለሶት? አዎ እንግዲህ እንደተመለስኩኝ ትንሽ አንዳንድ የጀመርኳቸው ስራ ነበሩ። አንደኛ ዶክተሬት የጀመርኩት ነበር ቀደም ሲል፣ ያንን ጨረስኩ። ከዛ አንድ መጽሐፍ ምጽፈው ነበረ። ያንን መጽሐፍም ጨርሼ አሁን ታትሞ ወጥቷል። ለአንባቢያን በቅርብ ጊዜ ይቀርባል እና ከዛ በኋላ ደግሞ ወደ 8 ወር ምናምን ይሆናለኝ ወደ ፖለቲካው አሁን እንዳልከው ወንድሜ ከዛ ከቀድሞው ጠቅላይ ሚኒስትር ከነበሩት አሁን ደግሞ ጩኛው ከሆኑትኝ ከናፍታሊ ቤኔት ጋር እየሰራው እገኛለሁ። ይህም ደግሞ ያው ሁላችንም እንደምናውቀው ምናልባት ሁሉም ላያውቅ ይችላል፣ ግን በክነሴት አባል የመጀመሪያ የነበርኩት በሊኩድ እኔ ነኝ የነበርኩኝ እና ሊኩድን ትቼ ወጥቼ ምክንያቱም ሊኩድን ከይኸው ወደ 15 ዓመት ይሆናል የነበረውን መልኩን ይዘቱን ሁሉን ስለቀየረ
በተለይ በህብረተሰባችን እንዲሁም በሀገራችን ላይ ብዙ ይዘቱን ስለለወጠ ከሊኩድ ጋር መግባቱን ትቼ ያው እኔም አሁን ባለሁበትኝ ከናፍታሊ ቤኔት ጋር እየሰራሁኝ እገኛለሁ እላለሁ። አዎ ሌላው አዲስ የምስራች እንግዲህ ዶክተር አለልኝ አድማሱ ብለን መጥራት ይቻላል አይደል? አዎ እሺ ስላስተካክሉን እናመሰግናለን። ምንም ችግር የለም። አይ እኔ የምልህ ያው ያለውን ሁኔታ ነው የገለጽኩ እንጂ አዎ ለክብርም የሚሆን ነው። እሺ አቶ ሽሎሞ ጥያቄ ካሉት አቶ ሽሎሞ ከኛ ጋር ኖት? ተናስተናለልኝ ተናስተልኝ ከናንተ ጋር ነው። አዎ የክነሴት አባል የነበርከው አቶ ሽሎሞ እንደምን ዋልክ? እግዚአብሔር ይመስገን አመሰግናለሁ። ብቻ ያው እኛ ጓደኞች ነን ትውቅማለን። በፊትም ባለፈው ከአንድ ጊዜ ምርጫ የነበኒ ጋጽን ፓርቲ ደግፈን ሁለታችንም አብረን ረድተናቸው ነበር። መጨረሻ ላይ በኒ ጋጽ ጠቅላይ ሚኒስትር አልሆነም። ባሱ ባይሆንም ግን አንተ ያው አምባሳደር ሆነህ ተሾመሃልና ብራቮ፣ ጥሩ ነው። አገልግሎትህንም ሁላችንም እናደንቃለን። ለሁለቱ ሀገሮች ያደረከውን አገልግሎት ይሄን ካልኩ በኋላ ጥያቄ አምባሳደርና ዶክተር አለልኝ አሁን ያለው የምርጫ በጣም ወሳኝ ነው ብዬ ገምታለሁ። በተለይ ያለው ቀይ ክንፍና የግራ ክንፍ እንደዚሁም ሀገራችን ያለችበት ውዥንብር ያለችበት ውጥረት በጣም አስቸጋሪ ወቅት ነውና ምናልባት ይሄ ምርጫ ወሳኝ ነው እና ምን ያህል አሁን አንደኛ በናፍታሊ ቤኔት ላይ አንተ ምን አይነት እምነት አለ ጥሩ ጠቅላይ ሚኒስትር ይሆናል የሚለውን ብትገልጽልን። ሁለተኛው እና ዋናው መሰረታዊ ጥያቄ ደግሞ አንተስ የክነሴት አባል እንድትሆን ከአንድ እስከ 20 ባሉት ቦታዎች ስንተኛ ቦታ ተሰጥቷል? ቃል ተገብቶልህ ከሆነ ማለት ነው። መጨረሻ ላይ አንተንም የክነሴት አባል ሆነህ ማየት እንፈልጋለን። በጣም አመሰግናለሁ አቶ ሽሎሞ። እንዳልከው አንተ አብረን በብዙ መንገዶች የተገናኘንበት መንገድ አለ። እንዳልከው የሊኩድን የለቀኩትኝ ከ10 ዓመት በላይ ነው የለቀኩትኝ። ምክንያቱም ታስታውስ እንደሆነ የወንድሞቻችን የልጆቻችን ብዙ ግፍና በደል በፖሊስ በደረሰባቸው ጊዜ ይሄም የደረሰው በሊኩድ ዘመን ስለሆነ አንተም እኔም ባንድ ሆነን እኔም ሊኩድን ለቅቄ አንተም በነበረህ ቦታ አንድ ላይ ሆነን የነበረውን ለውጥ ደግፈን አብረን ሄደናለኝ። አብረን ሰርተናል። ጥሩ ውጤት ነው ያገኘነው እና ይሄ አንዱ ምክንያት የለቀኩበት ነው። ከዛ አሁን እንዳልከው ህብረተሰባችን ዛሬ ያለበት በጣም አደገኛ ነው። ምክንያቱም የእስራኤልን ታሪክ ሁላችንም እንደምናውቀው የእርስ በርስ የመጠላላት ሲናት ኪናም በሚባለው የአንደኛው ቤተ መቅደስ ሊፈርስበት የቻለው የእርስ በርስ ውጊያ በመሆኑ ናቡከደነጾር የመጀመሪያውን ቤተ መቅደስ ያፈረሰው ነው። በሁለተኛው ደግሞ ቤተ መቅደስ የፈረሰው ያም ወደ ስደት የወጣ ነው። ሮማኒያዎቹ ሁለተኛውን ቤተ መቅደስ ባፈረሱበት ጊዜ ነው። ይሄ የእርስ በርስ ጥላቻ ነው እና በአሁኑ ወቅት እኛ እያየን ያለ ነው። ሁሉም የእስራኤል ሕዝብ የሚያየው ምንድነው? አሁን ያነሳው ነው አቶ ሽሎሞ፣ ቀኝ ክንፍና ግራ ክንፍ ምንድነው? ሁላችንም እኮ አይሁዳውያን ነን። ሀገራችን ነው። ሀገራችን ብለን ተሰደን የነበረውን መጥተን ከዚህ የሞትነ የዳነ ገር አድርገን እርስ በርስ ተከፋፍሎ ስሞል ያሚን እየተባለ ተከፋፍሎ ይሄንን የሚያደርገው ወደ 30 ዓመት ማለት ነው ሊኩድ የሚገዛው። ይሄንን የሚያደርገው እነሱ ናቸው የከፋፈሉ። ግማሹ ህብረተሰብ የኛ ህብረተሰብ የሆነ ወታደርነት ማሄድ፣ ግማሹ የሚሄድ የሚሞት እናቱ የወታደሮች እናት የሚያለቅሱ፣ የሌሎቹ ደግሞ የማያለቅሱ፣ እንደገና ደግሞ የማይሰሩ ገንዘብ የሚቀበሉ። ምን አይነት ሀገር ነው? አሁን እኮ ያለነው እኮ ሁለት ሀገር ነው ተፈጥሮ ያለው። ይሄን የፈጠረው ሊኩድ ነው። ስለዚህ ይሄ ሊኩድ ድሮ የነበረው ይዘት ድሮ የነበረው አስተሳሰብ ሁላ
ተለውጦ ሌላ መልክ ስለለበሰ ለዚህ ሁላችንም ለውጥ ማምጣት አለብን። ናፍታሊ ቤኔት አሁን በእሳቸው የሚመራው ፓርቲ ጥምር መንግስት ቀኙም ግራው ማንኛውም አይሁዳውያን እስራኤላውያን ለሀገሩ የሚያገለግል በመብትም በግዴታም መብት ምንድነው? መብት ሀገሪቱ የምትሰጠው የሚቀበል እንደገና ደግሞ ግዴታ ደግሞ ሀገሪቱ የምትሰጠውን የሚፈጽም ማለት ነው። ይህን ካደረግ ምንም አይነት ችግር የለም። ሁላችንም በአንድ ላይ ሆነን ሀገሪቱ ለሁላችንም በቂ ምትሆን ናት የእስራኤል ሀገር።